ትንቢተ አሞጽ ምዕራፍ 9 ከቁጥር 11 ጀምሮ ያለውን እናነባለን። በጌታችን በኢየሱስ ክርስቶስ ስም አነባዋለሁ። በዚያ ቀን የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውንም ቅጥሯን እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደ ቀደመውም ዘመን እሰራታለሁ። ይኸውም የኤዶምያስን ቅሬታ ስሜ የተጠራባቸውን አሕዛብን ሁሉ ይወርሱ ዘንድ ነው ይላል ይህን የሚያደርግ እግዚአብሔር። እነሆ አራሹ አጫጁን፣ ወይን ጠማቂውም ዘሪውን የሚያገኝበት ወራት ይመጣል ይላል እግዚአብሔር። ተራሮችም በተሃውን የወይን ጠጅ ያንጠበጥባሉ፣ ኮረብቶችም ሁሉ ይቀልጣሉ። የሕዝቤን የእስራኤልን ምርኮ እመልሳለሁ፣ የፈረሱትንም ከተሞች ሰርተው ይቀመጡባቸዋል። ወይንንም ይተክላሉ፣ የወይን ጠጅንም ይጠጣሉ፣ አታክልትንም ያበጃሉ፣ ፍሬውንም ይበላሉ። በምድራቸውም እተክላቸዋለሁ፣ ከእንግዲህም ወዲህ ከሰጠኋቸው ከምድራቸው አይነቀሉም ይላል አምላክህ እግዚአብሔር። እግዚአብሔር አምላክ የተመሰገነ ይሁን። እንደዛው እንዳለን እንጸልያለን። የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውንም ቅጥሯን እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደ ቀደመውም ዘመን እሰራታለሁ። ስሜም የተጠራባቸውን አሕዛብን ሁሉ ይወርሱ ዘንድ ይህን አደርጋለሁ ይላል እግዚአብሔር አለን አሞጽ። እግዚአብሔር አምላክ የተመሰገነ ይሁን። አምላካችን አባታችን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም በዚህ ሰዓት ደግሞ እንደገና ወደፊትህ እንቀርባለን። አንተን የምንፈልግበትን ልብ ስለሰጠህን፣ ወደ አንተ የምናመልክበትን ዝማሬዎችንና የአምልኮ መንፈስን ስለሰጠህን አምላካችንና አባታችን ሆይ እናመሰግንሃለን። በመሃላችን ልትሆን እኛ እንድትሆንልን እንድትገኝልን ከምንራባው ከምንጠማው በላይ አንተ ልትገኝ ስለምትወድ አስቀድመህም የጠራህን አንተ ነህ። በመሃላችሁ አድራለሁ ብለህ የጠራህን አንተ ነህ። ወደ ራስህ ስበህ ሕዝብህ አድርገህ ካንተ ጋር የምታኖር አንተ ነህ። አምላካችን ሆይ እናመሰግንሃለን። ወደ ራስህ ስለሳብከን ቅድም እንደሰማነው ምስክርነት፣ አዎ ጌታ ሆይ ሰው መልካም ሰው በምድር መለኪያ እንኳን ይወጣል ከማይባልበት ሰፈር ውስጥ አንተ ግን በምድር ሚዛን ዋጋ ያለው ሰው ሳይሆን ከዚያ ይልቅ በአንተ ሚዛን ዋጋ ያለው ሰው አድርገህ ብዙዎቻችንን አውጥተሃል። እናመሰግንሃለን። ከየት እንደተነሳን አንረሳውም፣ ከየት ውስጥ እንዳገኘህን አንረሳውም። አምላካችንና አባታችን ሆይ ስለበዛው ምሕረትህ እጅግ አድርጌ አከብርሃለሁ። ስምህ የተመሰገነ ይሁን። አቤቱ ለውለታህ የሚገባውን ምላሽ በፍቅር አንተን በማምለክና በማገልገል እግዚአብሔር ሆይ እንገልጥልህ ዘንድ ደግሞ በቀረን ዘመን እንድትረዳን እንጸልያለን። አሁን ደግሞ በምንማረው ትምህርት ውስጥ ማስተዋልን ስጠን። የልቦና አይኖቻችንን አብራ። ቃልህን መገንዘብ መረዳት የምንችልበትን የመንፈስ አቅም በውስጣችን ስጠን። አቤቱ ዳግመኛ የተወለደ ሰው ሁሉ በውስጡ አዲስ ሰው አለ። አንተ ሙት የሆነውን መንፈሱን ሕያው አድርገህለታል። ያ የውስጡ ሰው የሚያድግ የሚጎለብት ሰው ነው። በናዝሬቱ በጌታ በኢየሱስ ስም በምንሰማው ቃል የውስጡ ሰውነታችን እንዲታደስ እጸልያለሁ፣ እንዲጠነክር እጸልያለሁ፣ እንዲጎለብት እጸልያለሁ። ውስጣችን ጌታ ሆይ የቃል ጉልበት እየገባ የውጭውን ሰውነታችንን አካሄድ፣ አመለካከት፣ ባህሪ በሙሉ እስኪለውጥ ድረስ እግዚአብሔር ሆይ ቃልህ አሁንም እንዲገባ እጸልያለሁ። እንዲህ ይላል ጌታ ሆይ ሐዋርያው እንደጻፈልን ቃል የእግዚአብሔር ቃል የክርስቶስ ቃል በሙላት ይኑርባችሁ ይላል። አቤቱ ቃልህ ከዚህ መጽሐፍ ተነስቶ በእያንዳንዳችን ልብ ውስጥ እንዲኖር ትፈልጋለህ። አንተ ደግሞ እንዲህ ብለህ ተስፋ ገብተሃል ጌታ ሆይ እነሆ አዲስ ኪዳን በምገባበት በዛ ወራት ሕጌን በልቦናቸው ጽፈዋለሁ ብለሃል።
በልባቸው ውስጥ እጽፈዋለሁ ብለሃል። የድንጋይ ልብ አውጥቼ የሥጋን ልብ ተክቼ እሱ ላይ እጽፈዋለሁ ብለሃል። በናዝሬቱ በጌታ በኢየሱስ ስም እየሰማን እያለ በውስጣችን እንዲጻፍ እጸልያለሁ። በውስጣችን እንዲጻፍ እጸልያለሁ። በቆሮንቶስ ምዕመናን ውስጥ እንዲህ አድርገህ ነበር ጌታ ሆይ። ሐዋርያት ሲያገለግሉ በውስጣቸው ትጽፍ ነበረ። ሐዋርያው ጳውሎስ እንደተናገረ እኛ የምናስተምረው ትምህርት የመልእክታችን ማስረጃ እናንተ ራሳችሁ ናችሁ አልካቸው። እናንተ ራሳችሁ የምትነበቡ ደብዳቤ ናችሁ፣ መልእክት ናችሁ፣ የክርስቶስ መልእክት ናችሁ አልካቸው። እግዚአብሔር በድንጋይ ላይ ሳይሆን በቀለም ሳይሆን በሕያው የእግዚአብሔር መንፈስ የተጻፈ የክርስቶስ መልእክት ናችሁ አላቸው። ጌታ ሆይ ለሐዋርያ ጳውሎስ ያኔ እንደሰራ ለቆሮንቶስ ሰዎች ያኔ እንደሰራ ለእኛም እንዲሰራ ጸልያለሁ። በእነሱ ያኔ የጻፈ ያ መንፈስህ በዛው ኪዳን ውስጥ አለንና ለነሱ በተገባው በአዲሱ ኪዳን ውስጥ እኛም አለንና አቤቱ ለነሱ የጻፈ በእነሱ ልብ ውስጥ የጻፈ መንፈስህ በእኛ ውስጥ እንዲጽፍ ጸልያለሁ። እርዳን ጌታ ሆይ፣ እርዳን ጌታ ሆይ። ፍጻሜ ዘመን ላይ አለን። ቀኖቹ እያለቁ ናቸው ጌታ ሆይ። ብዙ ዘመን ከእንግዲህ የለንም። አንተ ይህን ሕዝብ ታስነሳ ዘንድ እኛን ታስነሳን ዘንድ ጌታ ሆይ ከልማዳዊ ነገር ወጥተን አንተ ምትለን ነገር ውስጥ ፈጽመን ጠቅልለን እንገባ ዘንድ በአጀንዳ እንያዝ ዘንድ አምላኬ ሆይ አንተ ምታየውን ብቻ እናይ ዘንድ ከአንተ ጋር አብረን የምንፈስ የምንሄድ የምንጓዝ እንሆን ዘንድ ስለኛ የተነገረው ተስፋ ቃል ሁሉ እንደ ልጆች በእኛ ሕይወት ውስጥ ይፈጸማል፣ በሚያምኑ ሰዎች ውስጥ ይሆናል ያልከው ሁሉ እስኪሆን ድረስ ከሆዱ የሕይወት ውሃ ወንዝ በእኔ የሚያመን ከሆዱ የሕይወት ውሃ ወንዝ ይፈልቃል ብለህ እንደተናገርክ ወደ እኛ የሚጠጉ የሕይወትን ውሃ እስኪጠጡ ድረስ እግዚአብሔር አባቴና አምላኬ ሆይ ስለ እኛ የተባለው እውን ይሆን ዘንድ በኢየሱስ ስም ይሄ ቃል በውስጣችን ይታተም። በኢየሱስ ክርስቶስ ስም ይሄ ቃል በውስጣችን ይታተም። በናዝሬቱ በኢየሱስ ስም መጽሐፍትን ስንገልጣቸው በውስጡ የተጻፈውን ስናነብ ቃሎቹ ከዛ የዘለሉ ልባችን ውስጥ ይግቡ። በጌታ በኢየሱስ ስም በውስጥ ሰውነታችን ውስጥ ይጻፍ። ቃልን የሚነጥቅ ነጣቂ የተመታ ይሁን። በሕዝብ ልብ ውስጥ የሚዘራውን በልብ ውስጥ ከተዘራው ውስጥ መጥቶ ይነጥቃል የተባለለት ክፉ ዲያብሎስ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። በናዝሬቱ በኢየሱስ ስም የሱ ተጽዕኖ የተገፈፈ ይሁን። እግዚአብሔር ሆይ በዲያብሎስ የማያስነጥቁ ቃሉን ሰምተው የሚያስተውሉት ላይ የሚጠብቁት ላይ እንደማይችላቸው ነገር ግን ፍሬ እንደሚያፈሩ እንደተነገረ በናዝሬቱ በኢየሱስ ስም የማስተዋልና ቃሉን የመጠበቅ አቅም መንፈስ ወደኛ እንዲመጣ ጸልያለሁ። የምለውን ተመልከት፣ ጌታን በነገር ሁሉ ማስተዋልን ይሰጥሃል ብሎ ሐዋርያው ለጢሞቴዎስ እንደነገረው የምትለውን ልብ እንድንል በዛ ውስጥ ማስተዋልህ ደግሞ እንዲመጣ እጸልያለሁ። ክብር ላንተ ይሁን። ተመስገን። እንወድሃለን፣ እንገዛልሃለን፣ እናመልክሃለን፣ እንኖርልሃለን። ራሳችንን ለአንተ እንሰጣለን። እግዚአብሔር ተባረክ። አንተ መልካም አምላክ ነህ። ያንተ በመሆናችን ታድለናል። ስምህ ይመስገን። እንኳን ያንተ ሆነን፣ እንኳን ከነዛ መንደሮች አወጣሃን፣ እንኳን ያንተ ወገን አደረከን። ስምህ የተባረከና የተቀደሰ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። እንቀመጣለን። ጌታ እጅግ አድርጎ ይባርካችሁ። ቅድም ወንድማችን ታምሩ ከየት ሰፈር ውስጥ እንዳወጣን እሱን እያሰብኩ ነበር በዝማሬ መሃል አለ እና ምስክርም ጠራ እና እኔ ደግሞ ከወንጌላዊ ክብር ጎን ስለሆንኩ እና ምን አልኩት፣ ከየት ሰፈር እንዳወጣኝ ታውቃለህ አልኩት። እኔ ምን እሱም ምስክር አይደል የጠራኸው አንተ፣ እሱም የኔን ሰፈር ያውቀዋል። እና የነሱ ሰፈር በነገራችን ላይ ሃይ ክላስ ነው እና ከኛ ሰፈር ውስጥ መልካም ሰው ይወጣል ተብሎ አይጠበቅም።
እና የት ሰፈር የማን ልጅ የምን ከተማ ልጅ እንደሆንኩ ስነግራቸው አዲስ አበባ ዩኒቨርሲቲ ሆኜ ስነግራቸው አያምኑኝም ነበር። ሰፈሩን ደግሞ በደንብ ሲያውቁት ደግሞ የበለጠ አያምኑኝም። ለምን እንደማያምኑኝ ያው ጌታ ከሰራው ታሪክ ለውጥ የተነሳ ነው። እና አንተ በፍጹም የድሬዳዋ ልጅ አትመስልም ይሉኛል። በፍጹም አትመስልም ይሉኛል። እና አንተ የምትመስለው የእንትን ክፍለ ሀገር ልጅ ነው። እሱን አልጠራም ስሙን። ለምን ከዛ የመጣችሁ በሙሉ እንዴት ነው የሚያዩን እንዳትሉ፣ አንተ የምትመስለው የእንትን ክፍለ ሀገር ነው እንጂ በፍጹም የድሬዳዋ ልጅ አትመስልም ይሉኛል። እና ከድሬዳዋም ልጅ ያደኩበትን ሰፈር አባቴ እንዴት ብሎ ነው የሚገልጠው የነበረው? የምድር ርኩሰት ማዕከል እምብርቷ ላይ ነው እኮ እኛ የምንኖረው አለ። የምድር ርኩሰት እምብርት ይለዋል። ያ ሰፈር ማለት ደቻቱ የሚባለው ሰፈር ነው። እና መጠጥ ሲያምራችሁ የምታመሹበት ሰፈር ማለት ነው። ከነዋሪው የቡና ቤቱ የሚበዛበት ሰፈር ማለት ነው። እና ሁሉ እዛ መጥቶ ስለሚያሳልፍ ደግሞ በሴቶች ይጣላሉ። ቡና ቤት ባሉ ሴቶች እና ይደባደባሉ። ጩኸት አሁንም ትሰማላችሁ። ጥይት ይተኮሳል። አሁንም ጥይት ይተኮሳል። እዛ ሰፈር የተገደለ ሰው ታያላችሁ። ለምን? በስካር መንፈስ ውስጥ ሆነው በቡና ቤት ባለች ሴት ይጣላሉ። እና በሶማሌ ጦርነት ጊዜ ደግሞ እንዳለ ጦሩ በሙሉ ሲሰፍር የጦሩን አይነት ብትጠይቁኝ እኔ ነግራችኋል። እና ህዝባዊ ሰራዊት አለ በአንድ በኩል፣ ነበልባል የሚባል አለ፣ መድፈኛ ምናምን የሚባል አለ። እኛ ሰፈር ልጆች እንኳን እስክናቃቸው ድረስ ማለት ነው ሲመጡ እነዛ ነበልባል ናቸው፣ በኮፍያቸው በምናምቸው ነበልባልና እንትን ተጣላ ይባላል። እና በዛ ጩኸት መካከል በዛ ቡና ቤት መካከል ነው የተወለድኩትም 12ኛ እስክጨርስ ድረስ ያደግኩት እዛ ነው። እና እግዚአብሔር ግን ከዛ ውስጥ ማውጣት ይችላል። እኔንም ብቻ ሳይሆን ወንድሞቼን ብቻ ሳይሆን እህቶቼን ብቻ ሳይሆን እናቴንም አባቴንም ሁሉንም ነው ያወጣው። የጌታ ስም የተባረከ ይሁን። እና እውነት ነው ማለቴ ነው ታምሩ። እኔም ትዝታ ስላመጣህብኝ ነው። እግዚአብሔር አምላክ የተመሰገነ ይሁን። ወደ ትምህርታችን እንመለሳለን። ባለፈው ወር እንደሌላው ጊዜ 2 ሳምንት አይደለም ያስተማርኩት። አንደኛውን ሳምንት ፌብሩዋሪ 9 ላይ ካየን በኋላ በሳምንቱ በስኖው ምክንያት እንዳላደረግን ታውቃላችሁ። ስለዚህ ያኔ የተማርነውን ሐሳብ ትንሽ እሱን ለመከለስ እንሞክራለን። ከዛ ወደ ዛሬው እንሄዳለን። ይሄ በመግቢያ ላይ ሁል ጊዜ ማነበው ጥቅስን እስካሁን ድረስ በሱ ላይ እንዳልተነጋገርን ታውቃላችሁ። ጥቅሱን ብቻ ነው ማነበው እና እሱን የምናይበት ጊዜም እሱ ቀርቧል። ወደዛ ሐሳብ የምንመጣበት ማለት ነው። እና ያኔ የዛሬ ወር የተመለከትነውን ሐሳብ እሱን አንድ አፍታ ወደ ኋላ መለስ ብለን እናያለን። የዳዊት ድንኳንን እግዚአብሔር ያስነሳል ስንል ስለ ዳዊት ሕይወት በዳዊት ውስጥ እግዚአብሔር ያየውን ነገር፣ ለምን ዳዊትን እግዚአብሔር እንደዚህ የተለየ ስፍራ ሰጠው፣ ምንድነው እግዚአብሔር በዳዊት ልብ ውስጥ ያየው የነበረው፣ ከዛ ዳዊትን ደግሞ ለንጉስነት ሲቀባው የንጉስነት ጥሪው ዋነኛው ተልእኮ ምን ነበረ የሚለውን አየን። ከዛ ለዛ ትውልድ ለዳዊት የተገባውን ተስፋ ይዘን የዳዊትን መስመር የዘሩን መስመር ተመለከትን። የነገስታትን ታሪክ ከአንደኛ ሳሙኤል ውስጥ የሚጀምረው በኋላ ነገስትንና ዜናን አያይዘን ስንመለከት ቆየን። ከዛ በኋላ እስራኤላውያን ለምርኮ አልፈው ለምን እንደተሰጡ፣ የዳዊት ቤት እንዴት እንደወደቀ፣ እንዴት እንደተዋረደ፣ እግዚአብሔርን እንዴት እንዳሳዘኑት አየን። በዛ መካከል እግዚአብሔር እንደ ኃጢአታቸው ቢሆን ዳግመኛ ያን ቤት ላይ አስበው በቃ ፋይሉ በሙሉ የዛ ቤት ሊዘጋ ያለበት ሁኔታ ተፈጥሮም እንኳን እግዚአብሔር እንደገና ደግሞ ምህረቴን አላርቅም ባለው መሰረት እና እንደገና በምህረቱ ያንን ቤት እንደመለሰው እንደገና መስመሩን ማስቀጠል እንደጀመረ ከምርኮ ከተመለሱ በኋላ ያለውን ነበር ባለፈው ያየ ነው። እና የዳዊት ምህረት ለእግዚአብሔር ለዳዊት ቤት ያለው ምህረት እንደቀጠለ ይሄንን ነበር ያኔ ያየ ነው። ያኔ ስንመለከት ለየት ያለ ትንቢት በዳዊት በዘካርያስ ከምርኮ በኋላ ባለው ነብይ በዘካርያስ የተነገረ ለየት ያለ ትንቢት የተነገረ እሱን አንስተን
እሱን ተመልክተን በሱ ላይ ነበር ያቆምነውና ከዚህ እንቀጥላለን ብዬ ነው ያቆምኩት። ስለዚህ እሱን ወደ ኋላ ለማሰብ እንድንችል ትንቢቱንም እናነባዋለን። እሱን ከማንበባችን በፊት ባለፈው ጊዜ አይተነው የነበረውን ከትንቢቱ ጋር የተያያዙትን ሁለት ሌላ ያነሳዋቸውን ሐሳቦች እነሱን ለማየት ፓወርፖይንቱን ያለፈው ያየነውን ልታወጡልኝ ከቻላችሁ እሱን አንድ አፍታ እናይና በሱ ከልሰን ከሱ ይዘን ዛሬ እንሄዳለን እና ወደ ፈርስት ፔጅ እና የንግስና ነበረ የክህነት የንግስና ነጠላ ሰራች ስላልገባ ነው። የንግስና የክህነት እና የነብይነት ቅባት የሚለውን እነዚህ ስለ ቅባት ዓላማዎች ለማየት ሞክረን ነበር እና እሱን በማስታወስ ነው ልመልሳችሁ የምፈልገው። ለምን ዘካርያስ የተናገረው አንድ ትንቢት ስላለ ያንን ትንቢት ላይ መነሻ አድርገን ስለምንመለከት ነው። እንግዲህ በቅባት የሚለውን ስናነሳ ያኔ እንዳልነው ቅባት በብሉይ ኪዳን ዘመን ሰዎችን ለአገልግሎት ወይም ለሆነ ነገር ለመለየት የሚቀቡትን ቅባት በተመለከተ ነው። እግዚአብሔር ለሆነ ኃላፊነት ለሆነ ነገር ሰዎችን ለመለየት የሚቀባውን ቅባት ነው ቅባት እያለን የምናወራው እንጂ ሌላውም ቅባት አለ፣ ኖርማሉ ቅባት አለ ብለናል። ኖርማሉ ማለት ምንድነው? ሰዎች ለሰውነታቸው የሚቀቡት አለ። ነገስታት ፊት በሚቀርቡበት ጊዜ ሴቶች ራሳቸውን የውበታቸውን የሚጠብቁበት የሚቀቡት ቅባት አለ። እንዲሁም ደግሞ ቅባት ከራስ ላይ ምን አይበል አይታጣ ይላል እና ቅባት አሁን እኛ ዕለት ለምንጠቀምበት ሰርቪስ እንደሱ አይነት ቅባት አለ፣ እንደሱ አይነት አገልግሎት አለ። አሁን ግን የምናወራው እኛ እግዚአብሔር ለሆነ ኃላፊነት ሰዎችን ለመለየት የሚያደርገውን መቀባት ነው እና ያንን መቀባት 3 ዓላማዎች እናያለን በብሉይ ኪዳን ውስጥ ብለናል። አንደኛው ለንጉስነት ነው የሚቀባው፣ ሌላኛው ለክህነት ነው የሚቀባው፣ ሌላኛው ለነብይነት ነው የሚቀባው እና ከነዚህ ውስጥ ምን ማለት ነው ንጉስነት ስንል ምን ማለታችን ነው? ምንድነው የሚታሰበው ስንል እነሱን ለማየት እዚህ ጋር ሞክረናል። የንግስናን ስንል የእግዚአብሔርን አገዛዝ ወይም መንግስት በምድር ላይ ለመግለጥ ነው እና ንጉስ እግዚአብሔር ሲቀባ ያ ንጉስ ይዞ የሚመጣው የእግዚአብሔርን አገዛዝ፣ የእግዚአብሔርን አስተዳደር፣ የእግዚአብሔርን መንግስት። ስለዚህ ያንን ውስጥ እናስብ እንግዲህ ጽድቅን፣ ፍትህን እናስባለን ማለት ነው፣ ታዳጊነትን፣ ማዳንን። ስለዚህ የንጉሱ የመጀመሪያ ስራ ህዝቡን ከጠላቶቻቸው መታደግና መጠበቅ ነው። ማዳን፣ መታደግ። ብዙ ጊዜ ይሄን ብለናል። ነቢያት ነገስታት ሲቀቡ መጀመሪያ የሚያደርጉት በአብዛኛው እሱን ነው፣ የመታደግ የማስጣል፣ ከጠላቶቻቸው ህዝቡን የማስጣል የመታደግ። ለምን? ኃይል አላቸው፣ አቅም አላቸው፣ ያንን ያስጥላሉ። የንጉሱ ግን ዋነኛው ስራ ግን ምንድነው? እሱ ለእግዚአብሔር በህዝቡ መካከል ለእግዚአብሔር በህዝቡ መካከል ማረፊያ ቤተ መቅደስ መስራት ነው እና እግዚአብሔር በህዝቡ መካከል ያድር ዘንድ ለእግዚአብሔር ቤተ መቅደስ መስራት ዋነኛ ጥሪያቸው ነው። የጥሪያቸው ግብ ይሄ ነው። ህዝብን ይታደጋሉ፣ ከተለያየ ቦታ ይታደጋሉ፣ ይጠብቃሉ ህዝብን። ግን ይሄንን ህዝብ በእግዚአብሔር በመሐለው የእግዚአብሔርን ቤት እንዲሰራና በዚያ ደግሞ ቤቱ እንዲሰራ የሚፈለገው ለምንድን ነው ቢባል እግዚአብሔር በህዝቡ መካከል ሆኖ ህዝቡ እግዚአብሔርን እንዲያመልክ፣ እግዚአብሔርም የህዝቡ አምላክ እንዲሆን ነው እና የመጨረሻው ግቡ ህዝቡ እግዚአብሔርም እንዲያደርግ ነው፣ እሱ እንዲያመልክ ነው ማለት ነው። ይሄ የንጉስነትን ስንመለከት ነው። ወደ ክህነት ስንመጣ ክህነት ደግሞ ምንድነው? ህዝብን በእግዚአብሔር ፊት መወከል ነው ዋነኛ ስራው የካህን። ካህን የህዝብ ወኪል ነው። ህዝብን ወክሎ በእግዚአብሔር ፊት የሚቀርብ ነው። ይሄ አንድ ዋና ነገር ነው። ስለዚህ ህዝብን ሲወክል ምን ያደርጋል? የህዝቡን ኃጢአት በእግዚአብሔር ፊት መሸከም እና ለስርየት መስዋዕት ማቅረብ የካህን ስራ ነው። ህዝብን ይወክላል። ይሄ ህዝብ ደግሞ ኃጢአተኛ ህዝብ ስለሆነ የህዝቡን ኃጢአት ካህኑ ምን ያደርጋል? ይሸከማል። ከዛ መሸከም ብቻ ሳይሆን ይሄን ኃጢአት ለዚህ ኃጢአት ስርየት እንዲገኝ፣ ይቅርታ እንዲገኝ ምን ያቀርባል? መስዋዕት ያቀርባል። እንግዲህ ከዛ ጋር ተያይዞ ምን አለ ማለት ነው? መናዘዝ አለ ማለት ነው። ስለ ህዝቡ ኃጢአት ይማልዳል፣ ይናዘዛል።
የሕዝቡን ኃጢአት ይማልዳል፣ ይናዘዛል። ከዛ ከእግዚአብሔር ምህረት እንዲገኝ ነው እንግዲህ የሚማልደው። ከዛ ቀጥሎ ምንድነው? የእግዚአብሔርን ምህረትና በረከት ለሕዝቡ ወይም በሕዝቡ ላይ ምን ያደርጋል? ያውጃል። ልክ እግዚአብሔር ይቅር ሲል ማለት ነው የነዛ እሱ ካህኑ ኃጢአታቸውን ተሸክሞ እሱ ስለ ሕዝቡ ከማለደ በኋላ መስዋዕት አቅርቦ ማለት ነው በመስዋዕቱን መሰረት አድርጎ ወይ መስዋዕቱን ተያዥ አድርጎ በእግዚአብሔር ፊት ንስሐ ከገባ ከተናዘዘ በኋላ ልክ እግዚአብሔር ያን መስዋዕት ከተቀበለው ምን አለ ማለት ነው? እግዚአብሔር ይቅር አለ ማለት ነው። ስለዚህ የዛን ጊዜ የእግዚአብሔርን ምህረት በሕዝቡ ላይ ምን ያደርጋል? ያውጃል፣ ዲክሌር ያደርጋል። የእግዚአብሔርን በረከት ወደ ሕዝቡ ያመጣል። እና ሁልጊዜ በረከት የሚከተለው ምን ነው? እሱ ምህረትን። እግዚአብሔር የማረው ሰው የእግዚአብሔር በረከት የእግዚአብሔር ቸርነት ያገኘዋል። ስለዚህ የእግዚአብሔር በረከት ተካፋይ ሕዝቡ መሆን እንዲችል መጀመሪያ የእግዚአብሔርን ምህረት ሕዝቡ ማግኘት አለበት። የእግዚአብሔርን ምህረት እንዲያገኝ መስዋዕት መቅረብ አለበት ስለ ሕዝቡ ኃጢአት። ያንን የሚያቀርበው ካህኑ ነው። ይሄ የካህኑ ስራ ነው። ስለዚህ ካህኑ አገልግሎቱ ሲዋጣለት ምን ይሆናል ለሕዝቡ ማለት ነው? ሕዝቡ ምህረትን ያገኛል፣ የእግዚአብሔርን በረከት ተካፋይ ይሆናል ማለት ነው። ስለዚህ ካህን የሕዝብ ምንድነው? አለኝታ ነው። ከዚህ አንጻር ስንመለከተው ሌላው ካህን የሚሰራው ስራ ምንድነው? እሱ የእግዚአብሔርን ሕግ ለሕዝቡ በማስተማርና ሕዝቡ እግዚአብሔርን ያመልክ ዘንድ መምራት። አምልኮ የማስራ ነው? እሱ የካህኑ ስራ ነው ማለት ነው። እግዚአብሔር እንዴት አይነት አምላክ እንደሆነ እንዴት አይነት አምልኮ እሱ እንደሚቀበል የእግዚአብሔርን ሕግ የእግዚአብሔርን ስርዓት የእግዚአብሔርን ትእዛዝ እያስተማረ ሕዝቡ እግዚአብሔርን እንዲያመልክ የሚመራው እሱ ነው። ይሄ ጥሪው ነው። ለዚህ የሚቀቡት ከዚህ የተነሳ ነው። እነዚህ ሁለቱ ወደ ኋላ መልሱልኝና እነዚህ ሁለቱ ወደ ኋላ የንጉሱ ጥሪ ምን አይነት ጥሪ ነው ብለናል? ዘላለማዊ ጥሪ ነው። ወይም በሌላ የክብር ጥሪ ይባላል። ዘላለማዊ ጥሪ ነው፣ የክብር ጥሪ ነው። ስለዚህ ለዘለዓለም ንጉስ ይኖራል ማለት ነው። ለዘለዓለም ነው የሚኖረው። ይሄ ዘላለማዊ ጥሪ ነው። ወደሚቀጥለው ክህነትም ደግሞ እንዲሁ ምንድነው? እሱ ዘላለማዊ ጥሪ ነው። ለዘለዓለም ካህን ይኖራል እና የሕዝብ ወኪል የሆነው ካህን ለዘላለም ይኖራል። በሱ ምክንያት እግዚአብሔርን ማምለክ ዘላለማዊ ስለሆነ አምልኮም ዘላለማዊ ስለሆነ ማለት ነው። ከዛ ያየነው የነብይነት ነው። አሁን ዛሬ በጣም እሱ ላይ ማተኮር ፈልጌ አይደለም፣ እግረ መንገድ ግን ካነሳ ነው አይቀር በሚል ነው። የነብይነት ስራው ምን ነበር? የብሉይ ኪዳንን ነው እያየን ያለ ነው። ለንጉሱ ለካህናቱና ለሕዝቡ በእግዚአብሔር ፊት አካሄዳቸውን በተመለከተ የእግዚአብሔርን የጊዜውን ቃል ማስታወቅ ነው። አካሄዳቸውን በተመለከተ አካሄዳቸው ከእግዚአብሔር መስመር ሲወጣ ነው ብዙ ጊዜ ነቢያት የሚነሱት። ብዙ ጊዜ ከመስመር ሲወጡ በመስመሩ እየሄዱም ከሆነ ሊያበረታ ሊመጣ ይችላል። በአብዛኛው ጊዜ የምታዩቸው የካህን አገልግሎት የነብዩ አገልግሎት የእግዚአብሔር ሕዝብ ወይ ንጉሱ ወይ ካህናቱ ወይም ሕዝቡ ከእግዚአብሔር መስመር ወጣ የሚባለው ከምን ሲወጣ ነው? እሱ ከሕጉ ሲወጡ ነው። መስመሩ ሕጉ ነው። ሙሴ የሰጣቸው ሕግ ነው። ከዛ ሲወጡ ወደዛ እንዲመለሱ የሚነሱ የሚያገለግሉ ናቸው። ስለዚህ ከጊዜያዊው ከወቅታዊው የሕዝቡ ሁኔታ ከወቅታዊው የነገስታቱ ሁኔታ በመነሳት ተመለስ የሚል መልእክት የሚያሳዩ ናቸው። ስለዚህ አብዛኛው የነቢያት መልእክትን በፐርሰንቴጅ ብታስቀምጡ አብዛኛው የንስሐ ነው። አብዛኛው ተመለሱ 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 ተመለሱ። አብዛኛው ከነቢያት መልእክቶች ውስጥ ተስፋዎች በብዛት የሚታይበት የነቢይ መልእክት ከተጻፉት ውስጥ የነቢያት ማን ነው? እሱ ከነቢያት መልእክት ውስጥ የሆነ ሰው እያለው ነው። ሲጮክ በሉት ኢሳይያስ ነው። ከነቢያት መልእክት ውስጥ ብዙ ተስፋ የምታነቡት ኢሳይያስ ውስጥ ስትገቡ ነው። ኢሳይያስ ደግሞ ስንት ምዕራፍ ነው? እሱ 66 ምዕራፍ ነው። ያንን የተስፋ ቃል ከፈለጋችሁ ተስፋውን የሚመለከቱ ከፈለጋችሁ ኢሳይያስ ውስጥ ወደ ስንተኛው ምዕራፍ አካባቢ ስትደርሱ ነው የምታገኙት? ወደ 40 አካባቢ ስትደርሱ ነው። እና ከ40 በኋላ እስከ 66 ነው ሄደው እና ከ66 መጽሐፍ ውስጥ ከ40 ጀምሮ 26 ምዕራፎች እንደማለት ነው። እስከ 40 የሚደርሱት ግን ምንድናቸው? እሱም ላይ ተግሳጽ እና ከመስመር ሲወጡ
ለመመለስ ነው እግዚአብሔር ነቢያት የሚያስነሳው። የነቢያት ጥሪ አንድን ቤተሰብ አይከተልም። ከየትኛውም ቦታ ሊያስነሳቸው ይችላል። ከየትኛውም ነገድ ሊያስነሳቸው ይችላል። የንጉሱ ጥሪ ግን ከማ ብቻ ነው? እሱ ከይሁዳ ነገድ ብቻ ነው። የካህኑም ጥሪ ከማ ብቻ ነው? እሱ ከሌዊ ወገን ነገድ ብቻ ነው። የሌዊ ነገድ ነው ካህን መሆን የሚችለው። የይሁዳ ነገድ ነው ካህን መሆን የሚችለው፣ ማነው ንጉስ መሆን የሚችለው። ነብይ ግን ከየትኛውም ሊነሳ ይችላል ማለት ነው። ለምን? የነብይ አገልግሎት ቋሚ አይደለም፣ ዘላለማዊ አይደለም። አዲስ ኪዳን ላይ ምን ይላል? ትንቢት ቢሆን ምን ይላል? ይሻራል። ስለ ወደፊቱ የሚነገረው ተስፋ በሙሉ ተስፋው ሲፈጸም ከዛ በኋላ አያስፈልግም አይደል? ስለዚህ ትንቢት ይሻራል እና ጊዜያዊ አገልግሎት ነው ማለት ነው። እና ንጉሱ ካህናቱ ህዝቡ ከእግዚአብሔር መስመር ማለትም ከህጉ ሲወጡ የመመለስ አገልግሎት፣ የእግዚአብሔርን ምሕረት ለህዝቡ በጊዜው ጉዳያቸው በፈውስና በታምራት ማሳየት፣ እግዚአብሔር ህዝቡን ደግሞ ይቅር ሲል ፈውሶች በአብዛኛው በእነሱ እጅ ውስጥ ነው፣ በነቢያት እጅ ውስጥ ነው ምናየው። ለዚህ ነው እነ ኤልሳን ስናስብ፣ እነ ኤልያስን ስናስብ ታምራቶችን እዛ ላይ የምናነበው። የእግዚአብሔርን የወደፊት ዓላማ በተመለከተ ለህዝቡ የሆነውን ተስፋዎች በትንቢት ማሳወቅ ነው። ይሄ ማለት ምንድን ነው? ልክ ከወቅታዊው የህዝቡ ሁኔታ፣ ከወቅታዊው የነገስታቱ ሁኔታ እንግዲህ ችግር አለ እንበል፣ ካህናቱ ጋር ችግር አለ እንበል። ስለ ካህን ይገስጸውና ያለውን ካህን ይገስጸውና እሱም መሰረት አድርጎ ስለ ወደፊት ሌላ ካህን ትንቢት ይናገራሉ። የወቅታዊውን ነገስታቱን እየገሰጹ ነገስታቱን የጊዜውን ወቅት መሰረት አድርገው ደግሞ እሱ እየተናገሩ ስለ ወደፊት የንጉስ ሐሳብ እግዚአብሔር ያለውን ይናገራሉ። ህዝቡን እየገሰጹ ያለ በጊዜ ያለውን ህዝብ እየገሰጹ ወደፊት ግን እግዚአብሔር ስለሚያስነሳው እግዚአብሔርን ስለሚያሳርፈው ህዝብ ደግሞ ይናገራሉ። እና ትንቢቱ የህዝቡ ተስፋ ነው። ትንቢቱ እዚህ ጋር ለህዝቡ የሆነውን ተስፋዎች ለህዝቡ የሆነውን ተስፋ የሚናገሩ ናቸው። ይሄ ነቢያት ስራ ነው። እና ዛሬ ነቢያት የተናገሩት ላይ ነው የምናተኩረው። ግን ስናተኩር ንጉሱንና ካህኑን በተመለከተ ያለውን ነው። ስለዚህ ይህን ያህል ካልን ወደ ዘካርያሱ ትንቢት እንሄዳለን ማለት ነው። ያኔ ያቆምንበት ዘካርያስ ምዕራፍ 6 ነበር ያኔ ያየ ነው። ዘካርያስ ምዕራፍ 6 እሱን እናወጣለን። ከቁጥር 11 ጀምሮ ያለውን እናነባለን። ይሄንን ትንቢት አንብበን ከሱ ጋር አያይዤ ጥቂት ነገር ተናግሬ ነው ያቆምኩት። ይሄንን ያኔ ስንማር ምን ብያለሁ? ይሄ በጣም ወሳኝ ትንቢት ነው። የሆነ ልክ በእንግሊዝኛ ጌም ቼንጀር የሚባል አለ እና this changed the game ይላሉ። ምን ማለት ነው እሱ? በቃ በአንድ ጉዳይ እያወራችሁ ይሄ ሁሌ እስከ ዛሬ ድረስ ባለው አሰራር ልማድ እያወራችሁ እያለ ያንን ሁኔታ እንዳለ አቅጣጫ የሚቀይር አንድ ሁኔታ ሲፈጠር እና አሁን በበፊቱ ሳይሆን በተለየ መንገድ ውስጥ እንድትሄዱ የሚያደርግ ሲሆን this is a game changer ይባላል። ልክ እንደዛ ነው። በቃ ይሄ ትንቢት ሲመጣ ሽፍት የሚያደርግ ነገርን ያሳያችኋል ማለት ነው። እና ዘካርያስ እግዚአብሔር ከምርኮ በኋላ ካስነሳቸው በአብዛኛው ከተግሳጽ ይልቅ የሚያደፋፍር መልእክት የምታገኙባቸው ነቢያት መካከል ዘካርያስና ሐጌ ይገኙበታል። እነሱም ውስጥ ጥቂት ወቀሳ አለ፣ ግን አብዛኛው ተስፋ ነው ያለው። እና በዘካርያስ ምዕራፍ 6 ላይ ቁጥር 11 ጀምሮ እንዲህ ይላል። ይሄ ለዘካርያስ ለአንድ ሰው የተነገረ ነው። ከ9 ጀምሮ ላንብበው። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። ከባቢሎን ከመጡት ምርኮኞች ከሄልዳይና ከጦቢያ ከዮዳሄም ውሰድ። በዚያም ቀን መጥተህ ወደ ሶፎንያስ ልጅ ወደ ዮስያስ ቤት ግባ። ብርንና ወርቅን ከእነርሱ ውሰድ፣ አክሊሎችንም ስራ። በነገራችን ላይ የአብዛኛው እንግሊዝኛ መጽሐፍ ቅዱስ ላይ ስታነቡ አንድ አክሊልን ብቻ ነው የሚገልጠው፣ ወይም ደግሞ ኢላቦሬት የሆነ በጣም በቃ በተለየ መንገድ የተሰራ አክሊል ይለዋል። የኦልድ ኪንግ ጄምስ ቨርዥን እሱ ላይ ስታነቡ ግን ብዙ አክሊሎች እንደሆኑ ይነግራቸዋል። እሱን ነው እኔም እሱን ማተኮር ነው መወስደው ለዚህ በተለይ እና ምን ይላል? አክሊሎችን ስራ፣ በታላቁም ካህን በዮሴዴቅ ልጅ በኢያሱ ራስ ላይ ድፋቸው፣ እንዲህም በለው የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ስሙ ቁጥቋጥ የሚባል ሰው በስፍራው ይበቅላል። ይሄ ሰው ምንድን ነው? እሱ ካህን ነው። ይሄ ሰው ካህን ነው፣ የዮሴዴቅ ልጅ ካህን ከሆነ የማ ነገድ ነው? እሱ የሌዊ ነገድ ነው።
ከሌዊም ነገድ ደግሞ ካህን መሆን የሚችሉት ማብቻ ናቸው? የአሮን ቤተሰብ ብቻ ነው። ይሄን ሁሉ ጊዜ እንዳንረሳ። የሌዊ ነገድ የእግዚአብሔርን ቤት የሚያገለግሉ ናቸው። በጥቅሉ ነገዱ እንዳለ እግዚአብሔርን ቤት ያገለግላሉ። በሌላ እንደሌላው እስራኤላዊ መሬት አይሰጣቸውም። ማለት ይሄ ርስት አይካፈሉ። መሬት አላቸው ግን ርስት አይካፈሉም። እና ህዝቡ ካለው ርስት ነው የሚያካፍላቸው እንዲያርሱበት፣ ለከብቶቻቸው ለመሳሰሉ። እና ጥሪያቸው እንዳለ እግዚአብሔርን ቤት ማገልገል ነው። ሌዋውያን እንዳለ ሌዋውያን የእግዚአብሔርን ቤት ማገልገል ማለት መቅደሱ አካባቢ የሚደረገው መስዋዕቱ ጋር የሚቀርበው የሚደረጉ ዕቃዎች ካሉ አመድ ቢኖር አመዱን ወስዶ መድፋት የመሳሰለውን የትኛውም ከቤተ መቅደሱ ጋር የተያያዘውን አገልግሎት ሌላ ሰው መስራት አይችልም ከሌዊ ከሆነ ነገድ በቀር። መቅደስ ውስጥ መግባትና ያለውን የመቅደስ ውስጥ የሚገባበትን ስርዓት መፈጸም የሚችለው ካህን ከሆነ ነው። ካህን ደግሞ ለመሆን የተጠራው ከሌዊ ነገድ ውስጥ የአሮን ቤተሰብ ብቻ። ስለዚህ ካህናት የአሮን ቤተሰብ ናቸው ማለት ነው። ይሄ ሰው ከሌዊ ነገድ ደግሞ ከማ ቤተሰብ ነው? ከአሮን ቤተሰብ ነው። እና ይለዋል፣ አሁን ትንቢት ነው የሚመጣው። በስፍራው አንድ ቁጥቋጥ ይበቅላል ይለዋል። ቁጥቋጥ እና ብራንች ይላል እንግሊዘኛው ላይ ብራንች ይለዋል። እና አንድ ቁጥቋጥ ይበቅላል። ከዛ ይሄንን ቁጥቋጥ ነው የሚናገረው። እነሆ ስሙ ቁጥቋጥ የሚባል ነው የሚለው። እንዲያው ስሙ ቁጥቋጥ የሚባል ሰው በስፍራው ይበቅላል፣ የእግዚአብሔርንም መቅደስ ምን ያደርጋል? ይሰራል ይላል። ልብ አድርጉ። ከምርኮ ተመልሰው ቤተ መቅደሱን ምን እያሉ ነው? እንደገና እየሰሩ ነው። መሰረቱን ምን ብለዋል? ጥለው ጨርሰዋል። ከዛ አሁን ግን ተቋርጦ ስለነበረ ከዛ በኋላ ስላልቀጠሉ ለማበረታታት ነው እነዚህ ነቢያት የተነሱት። እና ሐጌና ዘካርያስ ህዝቡ የሚሉት ምንድነው? እሱ ወደ ተራራ ውጡና እንጨት አምጡና ይሄንን ቤት ምን አድርጉ? ጨርሱ ይሏቸዋል። ያ ቤት እየተሰራ አለ። አሁን ግን የሚናገረው አንድ የሚነሳ ሰው አለ ይለዋል። ይሄ የሚነሳ ሰው መቅደሴን ይሰራል ብሎ ሲል ገና ወደፊት የሚሰራ ሌላ መቅደስ ነው እያወራ ያለው ማለት ነው። የሚሰራ ሌላ መቅደስ እነሱ እየሰሩ ያሉት አለ፣ ሌላ የሚሰራ መቅደስን ያወራል። ከዛ እንዲህ ይላል፣ እነሆ ስሙ ቁጥቋጥ የሚባል ሰው በስፍራው ይበቅላል፣ የእግዚአብሔርንም መቅደስ ይሰራል። እርሱ የእግዚአብሔርን መቅደስ ይሰራል። ሁለት ጊዜ ይሄ ነው የተሰመረበት ነገር ስለዚህ ሰው ማለት ነው። ክብርንም ምን ያደርጋል? ይሸከማል። መቅደስ ሰሪ ነው፣ ግን ደግሞ ባለ ምንድን ነው? ባለ ክብር ነው። ባለ ክብር ሆኖ መቅደስ ሰሪ ነው። ከዛ ደግሞ ምን አለ? በዙፋኑም ላይ ተቀምጦ ይነግሳል አለ። አሁን ንጉሥ እንደሆነ ይነግረናል ማለት ነው። እስካሁንም ቤተ መቅደሱን የመስራት ስራ የማን ነበረ ብለናል? የንጉሥ ነው፣ የዳዊት ዘር ነው ሲሰራ የነበረው። እዚህ ጋር ኦኬ ነው በነበረው አሰራር መሰረት ማለት ነው። ከዛ በዙፋኑም ላይ ካህን ይሆናል ሲል አሁን ይሄ እንግዳ ነው። ንጉሥ ምን መሆን አይችልም? ካህን መሆን አይችልም። ኦዚያን የተቀሰፈው ለምንድን ነው? እሱ ንጉሥ ኦዚያን የካህኑን ስራ ውስጥ ስለገባ ነው። የማጠን ስራን እንስራ ሲሉ ይቀሰፉ ነበር፣ ማድረግ አይችሉም። ሳኦልም መንግስቱ ከሱ የተቆረጠበት አንዱ ምክንያት እሱ ነበር አይደለ? ሌላው ምክንያት በአማሌቅ ላይ የታዘዘውን ባለማድረግ ነው። በዚህኛው ጉዳይ ደግሞ ሳሙኤልን መጠበቅ ሲገባው፣ ሳሙኤል ምንድነው? እሱ ካህንም ነው። ሳሙኤል ነቢይ ብቻ ሳይሆን ደግሞ ምንድነው? ካህንም ነው። ስለዚህ ሳሙኤል ብቻ ማሳረግ የሚችለውን መስዋዕት ሳኦል መታገስ አቅቶት ራሱ ለማድረግ ሲሞክር በዚያ መንግስቱ እንዲቆረጥ ከሆነበት ምክንያት አንዱ እሱ ነው። ንጉሥ ይሄን ማድረግ አይችልም። ስለዚህ አሁን ይሄ ሰውዬ ካህን ነው አለ። ቤተ መቅደሱን የሚሰራ ማን ነው? ንጉሥ ነው ካለን በኋላ በዙፋኑ ላይ ተቀምጦ ደግሞ ምን ይሆናል? ካህንም ይሆናል አለ። ስለዚህ ክህነት የቱ ጋር ሲመጣ እናያለን? ዙፋን ላይ ሲመጣ እናያለን ማለት ነው። በዚህ ትንቢት ውስጥ የሚገርም ነው። ክህነት ዙፋን ላይ ወጣ ማለት ነው። ካህን ግን ዙፋን ላይ ወጥቶ አያውቅም። ልብ አድርጉ። ንጉሥ የካህንን ስራ ሰርቶ ቤተ መቅደስ ውስጥ ገብቶ አያውቅም። ከገባ መቅሰፍት ነው የሚያገኘው። እንዲሁም ደግሞ ካህን ምን ሆኖ አያውቅም? ንጉሥ ሆኖ አያውቅም። ስለዚህ ንጉሱ ካህኑ ራሱ ምን ሊሆን ነው? ዙፋን ላይ ሊቀመጥ ነው። እና ይሄ ሰው አንድ ሰው ነው፣ ነገር ግን ካህንም ነው ንጉስም ነው። የት ሆኖ ማለት ነው? ዙፋን ላይ ሆኖ። ከዛ ምን ይላል?
የሰላም ምክር በሁለቱ መካከል ይሆናል ይላል። እነዚህ ሁለቱ አንድ ላይ ይሆናሉ ማለት ነው። ትዝ ይላችሁ እንደሆነ የዘካርያስን ስናጠና ዘሩባቤል እና ኢያሱ ካህኑን ሁለቱን ነው ነቢያቱ የሚናገሩት መልእክት። ከዛ በፊት የሚመጡት መልእክቶች ሁሉ ከቤተ መቅደስ ጋር በተያያዘ ቤተ መቅደሱን ከመስራት ጋር በተያያዘ የሚመጡት መልእክቶች የነበሩት እስካሁን ድረስ እናጠና እንዳያችሁት ለነገስታቱ ነው የሚመጡት መልእክት። ካህናት ቢኖሩም እንደ አይነት መልእክት ሰምተን አናቅም ነበር። ልክ በዚህ ወቅት ግን ዘሩባቤልም ሐጌም ተነስተው ዘሩባቤል ሆይ አንተም የዮሴዴቅ ልጅ ታላቁ የዮሴዴቅ ልጅ ካህን ሆይ እያሉ ሁለቱንም ነው የሚጠሩት የነበረው። አሁን ወደ ሁለቱም የቤተ መቅደሱን ስራ ለካህኑም ሲነገረው እናያለን ማለት ነው። እሱም ራሱ ሲጠራ እናያለን። በሁለቱ መካከል አንድ ነገር ይሆናል ብሎ ይሄንን የሚገርም ትንቢት ተናገረ። እንግዲህ ይሄንን ስናስብ አሁን ወደሚቀጥለው እየገባው ነው፣ ዛሬ ወደምናየው ማለት ነው። የነቢያትን ትንቢት ነው ዛሬ የምናየው። የተነገሩትን ትንቢቶች፣ መሰረታዊ የሆኑ ትንቢቶች እናያለን እና ይሄ አንዱ ዋና ትንቢት ነው። እዚህ ጋር ሁለት አሁን የታረቁት ወይም ወደ ስምምነት የመጡት ወይም በአንድ መስመር ውስጥ የገቡት ነገሮች ምን ያህል ወደ ኋላ ወስዶ ብዙ ነገሮች እንድናስተውል እንደሚያደርገን ልብ እንድንል እፈልጋለሁ። ክህነትን ስትመለከቱ ከሌዊ ነገድ ከተነሳን ቅድም እንዳልነው ነው። ከሌዊ ነገድ የአሮን ልጅ ነው። አሮን ለክህነት ተጠርቷል። ከሌዊ ነገድ ከተነሳን ከሌዊ ወደ ኋላ እንሄድ እስቲ። ሌዊ የማ ልጅ ነው? አብራችሁኝ ነው። አሁን እንደ ተማሪ አብራችሁኝ። ሌዊ የማ ልጅ ነው? የያዕቆብ ልጅ ነው። ያዕቆብ የማ ልጅ ነው? የይስሐቅ ልጅ ነው። ይስሐቅ የማ ልጅ ነው? የአብርሃም ልጅ ነው። እንግዲህ ተመልከቱ፣ ከዳዊት ዘመን ጀምሮ ስንመለከት ከሳሙኤል መጽሐፍ ውስጥ ነው የነ ዳዊት ታሪክ የሚጀምረው አይደለ? የነገስትን አይተናል፣ እንደገና የዜናን አይተናል፣ ከዛ የነቢያትን እያየን ነው። አሁንም እነሱንም እናያቸዋለን። ስለዚህ የብሉይ ኪዳንን አብዛኛው መጽሐፍ ከበራረግ ነው እንደማለት ነው። አሁን ደግሞ ወደ አብርሃም ጋር ከወሰድኳችሁ አብርሃምን የመጀመሪያውን የአብርሃምን ትረካ የምታነቡት ምዕራፍ ስንት ላይ ነው የሚነግረኝ? ሰው መመለስ ይቻላል? እሺ ጎበዞች ተጠግታችኋል። ምዕራፍ 11 ላይ ነው። ምዕራፍ 11 ላይ አብርሃም የማን ልጅ እንደሆነ ይነግረን እና 12 ላይ ጥሪውን አብርሃምን ይነግረናል። ምዕራፍ 12 ሲጀምር ጥሪውን እንደሚነግረን ግን አብርሃም የሚያስተዋውቀን የቱ ጋር ነው? ምዕራፍ 11 ላይ ነው። ከዘፍጥረት ምዕራፍ 1 እስከ 11 ያለው ታሪክ የትውልድ ታሪክ ነው። ከዛ ውስጥ ያለ ቁልፍ የሆነ ነገር ያለው አንድ ሰው ብቻ ነው በተለየ ነገር የሚያመጣላችሁ። ማን ነው እሱ? ኖህ ነው። ኖህን ምዕራፍ 6፣ 7፣ 8፣ 9 ድረስ ይተርክላቸዋል። ኖህን ማለት ነው። እና ልክ ዘፍጥረት ምዕራፍ 1 ላይ እግዚአብሔር ሰማይና ምድር እንደፈጠረ ከነገረን በኋላ ምዕራፍ 2 ላይ እግዚአብሔር ለሰው የሰጠውን ትእዛዝ ይነግረናል እና የሰጠውን ትእዛዝ ይነግረናል። ከዛ ያንን ትእዛዝ ደግሞ ሰው በኋላ ላይ ምን እንዳደረገ እንደጣሰ ወይም እንደወደቀ ምዕራፍ 3 ላይ ይነግረናል። ከዛ እግዚአብሔር ምዕራፍ 4 ላይ ስንገባ የዳዊት የማን ነው የአዳምና የሔዋን ልጆች እርስ በርሳቸው ወይም አንዱ ሌላውን እንደገደለው ይነግረናል። ከዛ እግዚአብሔር በዛ ምትክ ደግሞ በሟቹ በአቤል ምትክ ዘር እንደተካ ይነግረናል። ምዕራፍ 4 ሲጨርስልን የተተካውን ዘር ማን እንደሆነ አስተዋውቀው ይጨርሳል። ሲጨርስ እንዲህ የሚል ቃል አለ። ምን ይላል? እግዚአብሔር ዘር ተክቶልኛል ስትል ሴት ብላ ጠራችሁ። ከዛ ጊዜ ጀምሮ የሰዎች ልጆች በእግዚአብሔር ስም መጠራት ጀመሩ ይላል እና የእግዚአብሔር ለአብርሃም ለሔዋን ያኔ የተሰጠው ተስፋ ዘርሽ ይወጣል ብሎ የተናገረው ከአንቺ ዘር የሚወጣው የእባቡን ራስ የዲያብሎስን ጭንቅላት ይቀጠቅጣል የተባለለት ያ ተስፋ ጋር የተገናኘ ነገር ነው የምታዩት ማለት ነው። እዛ ጋር አቤል ያ መንፈስ ነበረው። አቤል ሲገደል ዘር ተክቶልኛል ብላ ሴት ብላ ጠራቸው። ይህ ሴት የሚለው የአማርኛው ሳይሆን የዕብራይስጡ ስለሆነ ከጾታ ጋር የተያዘ አይደለም። ከዛ ምዕራፍ 5 ውስጥ ስትገቡ ሴት ማን እንደወለደ ይነግራችኋል። ከሌ ወለደ ብሎ ምዕራፍ 5 ይተርክላችሁና ልክ 6 5 መጨረሻ ላይ የኖህ መወለድ ይነግራችኋል።
ኖህ ሲወለድ ስም ሲወጣለት እሱ ከትውልድ ይሄንን ትውልድ ያድናል እና ተብሎ የሚያድን መሆኑ ተነግሮ እሱ ይወለዳል። እሱ የተወለደው እንዴት እንዳዳነ ምዕራፍ 6 7 8 9 ድረስ ይነግረንና ከዛ እንደገና ኖህም ይላል እከሌን ወለደ ብሎ ይላል። እከሌን ደግሞ ወለደ ማንን? ሴምን ያፌትንና ካምን ወለደ ይላችኋል። ከዛ ያፌትንና የካምን ጉዳይ ሌላ ቦታ ላይ ትንሽ ታሪክ ይተርክላችኋል። እዛ ጋር ግን የሚወስደው ማን ነው? እሱ ሴምን ብቻ ይወስድ። ያ የተባረከውን ዘር ነው እየተከተለ ያለው። ሴም ደግሞ ከሌ ወለደ፣ ሴም ከሌ ወለደ፣ እሱ ደግሞ ሌላ ከሌ ብሎ ምዕራፍ 10 ላይ እንዳለ ያንን ትውልድ ሐረግ እየነገራችሁ ምዕራፍ 11 ውስጥ ይመጣና ናኮር ጋር ይመጣል። እና ማጋ መጣን ማለትም ናኮር ጋር ስንመጣ እስቲ በሉት የአብርሃም እንዴ ጥሩ ተማሪዎች ነን አይደል? ያው አይደላውላችሁ ጥሩ ተማሪዎች የሆኑት ጥቂት ናቸው። እና የናኮር ልጅ ማን ነው? እሱ አብርሃምን ዘፍጥረት 11 መጨረሻ ላይ ያስተዋውቃችኋል። ልክ አስተዋውቃችሁ ምዕራፍ 12 አብርሃም ነው፣ 13 አብርሃም ነው፣ 14 አብርሃም፣ 15 አብርሃም፣ 16 አብርሃም፣ 17 አብርሃም፣ 18 አብርሃም፣ 19 አብርሃም፣ 20 አብርሃም፣ 21 አብርሃም፣ 22 አብርሃም፣ 23 አብርሃም፣ 24 አብርሃምን ብቻ ብዙ ምዕራፎች ውስጥ ተርኮ ከዛ በኋላ የይስሐቅን መወለድ ጋር ምዕራፍ 24 ላይ እንዴት የሱ ሚስት እንደተገኘለት ተርኮላችሁ ታሪኩ ከአብርሃም ወደ ማን ይገባል? ወደ ይስሐቅ ውስጥ ይገባል ማለት ነው። ይሄንን ያን ሁሉ ምዕራፍ ከመጀመሪያው ጀምሮ ወስዶ አብርሃም ጋር ሲደርስ ጸሐፊው ስለ መጽሐፍ ቅዱስ ሳስተምር ይሄንን አነሳለሁ ብዙ ጊዜ። አሁን የተረኩላችሁ አካሄድ መጽሐፍ ቅዱስን ሳስተምር የማስተምረው ነው። እና ልክ እዛ ጋር ጸሐፊው መንፈስ ቅዱስ ማለት ነው ሲጽፍ ይሄድና ልክ አብርሃም ጋር ሲደርስ ምን ያደረገ ይመስላል? ፖዝ ያደረገ ይመስላል። እዛ ጋር ፖዝ አድርጎ አሁን እዚህ ጋር እንድንቆይ ይፈልጋል ይላል። ታይም አውት እንደሚባለው ማለት ነው። አሁን ወደ ሌላ ጉዞ የለም። አሁን እዚህ ጋር ነው የፈለኳችሁ፣ ይሄን ሁሉ የተረኳችሁ እዚህ ጋር ላደርሳችሁ። ያን ሁሉ ምዕራፍ ስለዛ ሰው ሲነግራችሁ የሚነግራችሁን ያህል እንድትረዱለት ስለፈለገ በቀጣይ የመጽሐፍ ቅዱስ ታሪክ ውስጥ ይሄ ሰው የሚይዘው ቦታ እጅግ ከፍተኛ ስለሆነ ያን ሁሉ ስለሱ የተባለውን በሙሉ እኛ አንባቢዎች የተጻፈልን እንድንረዳው ተፈልጓል። የተጻፈው ለአብርሃም አይደለም። የተጻፈው ለማን ነው? ለኛ ነው። አብርሃምማ ታሪኩ በሱ ውስጥ ተፈጸመ። እሱ ካለፈ በኋላ ነው ታሪኩ ምን የሚደረገው የሚጻፈው። ለማን ነው የተጻፈው? ለኛ ነው። ለኛ መንፈስ ቅዱስ ያን ሁሉ ሲያኖር እንድናውቀው የተፈለገ በጣም ዋና ነገር አለ ስለ አብርሃም ማለት ነው። አዲስ ኪዳን ውስጥ ያለን ሰዎች ነን። ያን ካላወቀን አዲስ ኪዳን የለንም ማለት ነው። ስለ ዳዊት የሚያወራውን ካላወቀን አዲስ ኪዳን የለንም ማለት ነው። አዲስ ኪዳን አለኝ ብለን ደግሞ አብርሃምና የዳዊትን ጉዳይ ካላወቀን ደግሞ ከንቱ ንግግር ይሆናል ማለት ነው። የአፍ ንግግር ይሆናል ማለት ነው። እና እግዚአብሔር አብርሃም ጋር ሲመጣ ቆም አለና አብርሃምን ምን አለው? ከአገርህ ከዘመዶችህ ከአባት ቤት ተለይተህ ውጣ። ወዴት? እኔ ወደማሳይህ ምድር አለ። ከዛ ወጣ። ይሄንን ሰው እግዚአብሔር እንዲህ የሚል ተስፋ ሰጠው። የሰጠውን ተስፋ ሄደን አናነብም። ለምን? እናንተ ጎበዞች ናችሁ፣ ታስታውሱታላችሁ። ይሄን ካላስታወስን ፈተና እንወድቃለን። እስቲ የተነገረውን ተስፋ ለአብርሃም የተነገረውን ተስፋ ትዝ የሚላችሁን ንገሩኝ። አንድ ሰው አንዱን መናገር ይቻላል። እሺ አዎ፣ ምንድነው እሱ? ማን የተናገረ? አሁን ያለውን እባርክሃለሁ የሚል አንድ ሰው ተናግሯል። እባርክሃለሁ፣ እሺ፣ አበዛሃለሁ፣ እሺ፣ ስምህን አከብረዋለሁ። በጣም ጥሩ። ሌላስ? አጮክ ብላችሁ ነው እንጂ። እሺ፣ ዘርህ እንደ ሰማይ ከዋክብት ይሆናል የሚል። ሌላስ?
እና እንደ ሰማይ ከዋክብትና እንደ ምድር አሸዋ ይሆናል። እሺ ሌላስ? ሲጮክ በሉ የሚባርኩህን እባርካለሁ፣ ደግሞስ የሚረግሙህን ደግሞ እረግማለሁ። አንድ ሁለት ይቀራል። ለበረከትም ሁን። እሺ በጣም ጥሩ። ኦልሞስት ብላችሁታል። አንድ ብቻ በአንተ የምድር አሕዛብን ምናረጋለሁ? እባርካለሁ። አንድ ቢቀር ነገር አለ። አሁን በአንተ እባርካለሁ የሚለው ውስጥ አሕዛብን እባርካለሁ የሚለው ውስጥ አለ። እሱንም አለ መሰለኝ። ሌላ ግን አንድ ኢምፖርታንት የሆነ እስክትጠሩት እየፈለግኩ ነው። ባላችሁት ውስጥ ያለ ነው። አሁን እዚህ ጋር ምን ብላችኋል? ማን ነው የምድር አሕዛብን በአንተ እባርካለሁ። እሺ እስቲ አሁን እስቲ ጮክ በይ። ዘርህ በዘርህ የምድርን አሕዛብ ምን አደርጋለሁ? እባርካለሁ። ተስፋ ቃሉ ወደ አብርሃም ሲመጣ ለአብርሃምና ለዘሩ ነው የመጣው። ለአብርሃምና ለዘሩ። ልብ አድርጉ። ተስፋ ቃል የመጣው ነው ምለው። ተስፋ ሰጪ እግዚአብሔር፣ ተስፋ ተቀባይ አብርሃም እና ዘሩ። ዘሩ ተስፋ ተቀባይ ነው። ልክ እንደ አብርሃም እግዚአብሔር ተስፋውን ለአብርሃም ይፈጽማል። ደግሞ ለማ ይፈጽምለታል? ለዘሩም ይፈጽምለታል። ያ ዘር ተስፋ የተገባለት ዘር ነው እና ያ ዘር በአብርሃምና በዘሩ የምድር አሕዛብ ሁሉ ምን ይላሉ አለ? ይባረካሉ አለ። ቅድም ባስቀመጥነው እነዚህ ሶስቱ ያስቀመጥነው ጥሪዎችን ሰዎች የሚቀቡበት የሚለዩበትን ባየነው በረከት የማ አገልግሎት ጋር ነው የሚሄደው በሉት። ቅድም ባስቀመጥነው ነቢይ፣ ንጉሥ፣ ካህን በሚለው በረከት ከማን ጋር ነው? ከካህን ጋር ነው። ልባር ከካህን ጋር ነው የሚሄደው። ሁለት እንግዲህ አብርሃምን ስታስቡት የአብርሃምን ደግሞ አሁን ያደረገውን አሁን ቅድም እስካሁን ያነሳ ነው የተነገረውን ተስፋ ነው፣ እግዚአብሔር የነገረውን ነው። አብርሃም ያደረጋቸው ውስጥ የጎሉ ነገሮችን እስቲ የሚነግረኝ አንድ ሁለት ከነገራችሁን ይበቃኛል። አብርሃም ያደረገው መስዋዕት አቀረበ። መስዋዕት ማቅረብ የማ ስራ ነው? የካህኑ ስራ ነው። ያውም ያቀረበው ማንን ነው? እሱ ልጁን ነው። አንድ ልጁን ነው መስዋዕት ያቀረበው። ሌላስ አብርሃም የሚነግረኝ እግዚአብሔርን አመነ። የእምነት ሰው ነው። በጣም ትልቅ ነገር ነው እሱ። ሌላስ ያደረገው ነገር አስራት አወጣ። አስራት ማውጣትና ማስገባት መቀበል የሚለው ከምን ጋር ነው? አሁንም እሱም ያለው ከክህነት ጋር ነው ያለው እንጂ ከንጉሥ ጋር ያለ አይደለም። ንጉሥ ጋር ያለው ምንድነው? ቢኖር ቀረጥ ነው ያለው፣ ታክስ ነው ያለው። አስራት ግን ከማጋ የተያዘ ነው? ከካህን አገልግሎት ጋር የተያያዘ ነው። ካህን የሚያስወጣ፣ አስራት የሚያስወጡ፣ አስራት የሚያወጡ እና ሌላ ከአብርሃም ጋር ያደረገው በጣም አንድ ዋና ነገር ተዋግቶ መጀመሪያ ላይ ነው እሱ መጀመሪያ ላይ። እሺ ከዛስ? እስቲ ምህረትን ጠየቀ። ለማን ነው እሱ? ለሎጥ ብቻ ሳይሆን ለሰዶም። እንዴት እንደማለደ ታስታውሳላችሁ? የመማለድ አገልግሎት በኃጢአተኛው ቦታ ገብቶ የኃጢአተኛውን ሸክም ተሸክሞ እባክህ ይቅር በል የማ ስራ ነው? እሱ የካህን ስራ ነው። ስለዚህ አብርሃም ውስጥ የምንን ጥሪ ነው በአብዛኛው የምናየው? የካህንን ጥሪ ነው የምናየው። እሱ እንደ ካህን አባት እናየዋለን ማለት ነው። ግን እሱ ካህን ብቻ አይደለም ማለት እንትን ስለሆነ ነብይም ነው። ነብይ ሁሉም ጋር ስላሉ ማለት ነው። ሁሉም ጋር እነ ሙሴ ነብይ ብቻ ናቸው። ዳዊት ንጉሥ ነው አይደለ? ደግሞ ምንም ነው፣ ነብይም ነው። ነብይነት ብዙዎቹ ጋር ልታገኙ ትችላላችሁ። አብርሃም ግን የክህነት ተስፋን በዛ በአብርሃም ውስጥ ታያላችሁ። እና እግዚአብሔር ለአብርሃም የሰጠው ተስፋ ከምን ጋር የተያያዘ ነው? እሱ
ከበረከት ጋር የተያያዘ ነው። አንድ ያልጠቀስነው ነገር ዘርህ የጠላቶችን ደጅ ምን ያደርጋል? ይወርሳል አለ። እየወረሰ እሱ እንደ ሰማይ ከዋክብት እንደ ምድር አሸዋ እየበዛ ያንን የጠላትን ደጅ የሚወርስ ይሆናል። እግዚአብሔር እንዲያው ምን አለው አብርሃምን? አንተ ታላቅና ብርቱ ሕዝብ ትሆናለህ አለው። እና ያ ሕዝብ በሙሉ የበረከት ሕዝብ ነው የሚሆነው። እግዚአብሔር የባረከው ሕዝብ እሱን የሚባርክ በሙሉ ሌሎች ደግሞ ምን ያደርጋሉ? ሌሎቹ ይባረካል። ለምድር መባረክ፣ ለአሕዛብ ሁሉ መባረክ ምክንያት ትሆናለህ የሚለው አብርሃም ተስፋ ውስጥ በዋናነት ምናየው ነው። ለዳዊት የተነገረው ተስፋ ውስጥ ዋና ምናየው ምንድነው? እሱ ንግስና ነው። ወይም ምንድነው? እሱ ከዘርህ በዙፋን ላይ የሚቀመጥ አይታጣም። አብርሃምን ለበረከት የካህኑን ማለት ነው ሲማልድም ምናየው እሱ ነው። መስዋዕትም ሲያቀርብ ምናየው እሱ ነው። ለሕዝብ በረከት ምክንያት ሲሆን ምናየው እሱ ነው። ዳዊት ጋር ደግሞ ምንድነው? እሱ ዙፋን ነው፣ ስልጣን ነው ያለው ማለት ነው። ስልጣን፣ መንግስት፣ አስተዳደር ነው። እነዚህ ሁለቱ በጣም ወሳኝ ናቸው። ብሉይ ኪዳንን ስናነብ አንድ ዋና ትልቅ የከበረ ጥሪ የምናየው አብርሃም ጋር ነው። ለአብርሃም የተገባው ተስፋ እስከ መቼ ድረስ ነው? እስከ ዘላለም። ያ ተስፋ እንዴት ነው የሚፈጸመው? እንደ ካህን ነው የሚፈጸመው። ለዳዊት የተገባው ተስፋ እስከ መቼ ነው? እሱ እስከ ዘላለም። ያ እንዴት ነው የሚፈጸመው? እንደ ምንድነው? እሱ ንጉስ ነው የሚፈጸመው በዙፋን ላይ ሆኖ። አሁን ይሄ ትንቢት የዘካርያስ ትንቢት ምን አደረገ? አብርሃምን እና ዳዊትን አንድ መስመር ውስጥ ከተታቸው። አይገርማችሁ? መቼ ነው የሚሆነው አለ? አንድ የሚነሳል አለ። የጌታ ስም የተባረከ ይሁን። አንድ የሚነሳል። ያ ቁጥቋጥ በሚነሳበት ጊዜ የአብርሃም ተስፋና የዳዊት የተነገረው ተስፋ ምን ይሆናሉ? ይገጥማሉ። እና ለዳዊት የተነገረው በዙፋን ላይ የመቀመጥ ጉዳይ አብርሃምም የሚቀመጥበት ይሆናል እንደማለት ነው። በክህነት ማለት ነው እንጂ ዳዊት ራሱ የማን ልጅ ነው? እሱ የአብርሃም ልጅ ነው። ወይም የአብርሃም ላይ ያለው ይሄ ክህነቱ ወደ ሌዊ ሲመጣ የዕብራዊው ጸሐፊ እንዳስቀመጠልህ ቅድም ይኬ ያነሳው ቅድም እና ሲነሳ ምንድን ያለው? ሌዊ አብርሃም ለመልከጼዴቅ አስራት ባወጣ ጊዜ በአብርሃም ወገብ ውስጥ ማን ነበረ? ሌዊ ነበረ ብሎ ይላል። ወገብ ውስጥ ለነገሩ የተወለዱት ልጆች ሁሉ ከዚህ ከወገብ ነው የወጡት። ታውቃላችሁ አይደል? ሁላችሁም ከአባቶቻችሁ ወገብ ነው የወጣችሁት። እናቶቻችሁ ተቀብለው ከዛ ስለ ልጅ መወለድ አናስተምርም። ለዚህ እኮ ነው እንደሱ ነው እኮ በወገብ ውስጥ ነበር ይላል። እና የዘር መቀመጫ ወገብ ስለሆነ ነው። በአብርሃም ወገብ ውስጥ ነበረ ብሎ ማንን ያወራል? ከስንት በኋላ የመጣውን ከአራት ትውልድ በኋላ የመጣውን ሌዊን ያወራል። እና ለመልከጼዴቅ አስራት ባቀረበ ጊዜ አብርሃም ብቻ ሳይሆን ሌዊም ነው ያቀረበው ይላል። እና ልክ አብርሃም ይስሐቅ ያዕቆብን ከወለደ በኋላ ከያዕቆብ መካከል 12 ልጆች ሲወለዱ ሌዊ ላይ ምኑ አረፈ? ክህነቱ አረፈ። አብርሃም ጋር ያለው የክህነት ተስፋ ወደዛ ሊሄድ ነው እንደማለት ነው። አሁን ስናስብ ይሄ በረከት ተስፋ ከክህነት ጋር የተያዘ ስለሆነ፣ በረከት የሚገኘው ምሕረት ሲኖር ስለሆነ፣ ምሕረት የሚገኘው ስርየት ሲቀርብ ስለሆነ፣ ስርየት ሲገኝ ስለሆነ፣ ስርየት የሚገኘው ደግሞ መስዋዕት ሲቀርብ ነው። መስዋዕት ተቀርቦ ተማልዶ ንስሐ ተገብቶ ስርየት ይገኛል። ከስርየት በኋላ ምሕረት አለ። ከምሕረት የተነሳ በረከት ይመጣል። ስለዚህ የአብርሃም ጥሪ ካኖን የክህነቱን እዛ ውስጥ እናያለን። ለዘላለም የተጠራ የክህነትን ጥሪ እዛ ውስጥ እንመለከታለን። ምንም አብርሃም እንኳን የይሁዳ ንጉሥ እንዲሆን የተጠራው የይሁዳ የስንት አያትም ቢሆንም ማለት ነው። አሁን ወደ ሌዊ ሲመጣ እናያለን። ልክ ዘካርያስ ጋር ሲመጣ ግን ስንት ነገር የዳዊት ቤት ወድቆ ስንት ጊዜ ወድቋል፣ ፈራርሷል። እግዚአብሔር ይሄን ድንኳን አነሳዋለሁ ነው የሚለው። አነሳዋለሁ ደግሞ አንስቼ ሳቆመው ዳግመኛ ማይፈርስ አድርጌ ነው ማስነሳው እያለ ይናገራል። የሚመጣው ንጉሥ ሁሉ እንደገና ያንን ቤት
እንዲወድቅ ያደርገዋል። በእግዚአብሔር ፊት የሚገባውን አይነት አካሄድ ባለመሄድ ለእግዚአብሔር ስም መሰደብ ምክንያት እየሆኑ እንዴት እንዳስቸገሩ አይተናል ባለፈው። ግን ዘካርያስ መጣና እግዚአብሔር ምን ይለዋል? አንድ ቁጥቋጥ መጣላል። ልክ ሲመጣ ካህንም ንጉስም ይሆናል። ደግሞ ዙፋን ላይ ነው የሚቀመጠው። ዙፋን ክብር ያለበት ቦታ ነው። ስለዚህ ነው ክብርን ምን ያደርጋል? ይሸከማል። የክህነትንም ክብር ደግሞ የንግስናን ክብር ይሸከማል። ካህን ሆኖ የክህነት ቆቡን ብቻ ሳይሆን የካህን ሆኖ ምን ያደርጋል? አክሊል ያደርጋል። የንጉስን አክሊል ያደርጋል። የንጉሱ ቤት እዛ፣ የካህኑ ቤት እዛ የሚባል ነገር ከዛ በኋላ አይኖርም። አንድ ላይ ይሆናል። ያ ሰለሞን ወደ እግዚአብሔር ቤተ መቅደስ ለመግባት ሲፈልግ ከንጉሱ ወደሱ የሚወስድ መንገድ እንዳለ አንብበናል። ያኔ እንደዛ የተሰራ እንዳለ እና ንጉሱ የሚቀመጥበት ቦታ አለ በቤተ መቅደስ ግቢ ውስጥ። ግን ውስጥ መቅደስ ውስጥ ግን መቀመጥ አይችልም። አደበ ግቢ ውስጥ ነው መሆን የሚችለው። አሁን ግን ውስጥ ቅድስተ ቅዱሳን ውስጥ ንጉሱ አለ እንደማለት ነው። ደግሞም ካህን ነው እና ካህኑ ቤተ መንግስት ውስጥ ቤተ መንግስቱ ዙፋኑ ላይ አለ እንደማለት ነው። እነዚህ ሁለት የከበሩ ተስፋዎች ለአብርሃም የተነገረና ለዳዊት የተነገረ እነዚህ ሁለት ታላላቅ የሆኑ ተስፋዎች አንድ የሚሆኑበት ዘመን ይመጣል ብሎ ዘካርያስ ይህን ትንቢት ተናገረ። ይህንን ይዘን የተወሰኑ ትንቢቶችን እናነባለን። እነዚህ የምናነባቸውን ትንቢቶች እናወጣለን እና የተወሰኑ ከዳዊት ጋር የተያያዙትን ማነው ከካሁን በፊት ካየናቸው ውስጥ ያሉትን እነሱን ልዝለልና ለአሁን መዝሙር 89 ላይ ያለውን ጥቂት እሱን እናነባለን። ከኢሳይያስ እናነባለን፣ ከሚክያስ እናነባለን፣ ከኤርሚያስ እና ከሕዝቅኤል እነዚህን አንብበን ነው ዛሬ የምንጨርሰው። ትንቢቶች ናቸው በሙሉ የምናነባቸው። የመጀመሪያው የመዝሙረ ዳዊት ምዕራፍ 89 ቅንፍ 89 ላይ ያለውን ካሁን በፊት አንብበነው የነበረ ነው ይሄኛው፣ ግን እሱንም ማንበብ ፈልጋለሁ። መዝሙር ቅንፍ 89 ወደ ኋላ በዘመናት ነው የሚሄደው። ዳዊትን በራሱ ዘመን የነበረውን ከዛ በኢሳይያስ ጋር መጣለው። ከኢሳይያስ በኋላ ከጥቂት ጊዜያት በኋላ የተነሳ ነቢይ ሚክያስ በኢሳይያስም ዘመን የነበረ ነው። ይህ አሞጹ ያነበብኩላችሁ ቅድም አንብበነዋል። እሱ ከኢሳይያስ በፊት የነበረ ነው። ከዛ ኤርሚያስ እና ሕዝቅኤል ምርኮ ዘመን የነበረው፣ ኤርሚያስ ከመማረካቸው በፊት የነበረ፣ ከዛ መጨረሻ ያነበብነው ዘካርያሱ አለ ማለት ነው። ስለዚህ ዘካርያስን አናነብም። የመዝሙር ቅንፍ 89ን ከ20 ጀምሮ ለዳዊት የተነገረውን አሁን ከዳዊት ጋር አያይዘን ነው ዋናው እሱ ስለሆነ የምናየው። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። ቁጥር 20 እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅም መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። እውነቴና ምሕረቴም ከእርሱ ጋር ነው፣ በስሜም ቀንዱ ከፍ ከፍ ይላል። እጁን በባህር ላይ ቀኙንም በወንዞች ላይ አኖራለሁ። እርሱ አባቴ ነህ፣ አምላኬ የመድኃኒቴ መጠጊያ ይላል። እኔም ደግሞ በኩሬ አደርገዋለሁ፣ ከምድር ነገስታትም ከፍ ይላል። ዳዊትን ነው የሚለው ተመልከቱ። እና እሱ ምን ይለኛል? አባቴ ይላል። እኔ ደግሞ ምንድነው የማደርገው ይላል? በኩሬ አደርገዋለሁ ይላል። ከምድርም ነገስታት ከፍ ይላል። ቁጥር 28 ለዘላለምም ምሕረቴን ለእርሱ እጠብቃለሁ፣ ኪዳኔም በእርሱ ዘንድ የታመነ ነው። ዘሩንም ለዓለምና ለዘላለም ዙፋኑንም እንደ ሰማይ ዘመን አደርገዋለሁ። ልጆቹ ግን ሕጌን ቢተዉ በፍርዴም ባይሄዱ ስርዓቴንም ባይጠብቁ ኃጢአታቸውን በበትር በደላቸውንም በመቅሰፍት ጎበኛታለሁ። ምሕረቴን ግን ከእርሱ አላርቅም፣ በእውነቴም አልበድልም፣ ኪዳኔንም አላረክስም፣ ከከንፈሬም የወጣውን አልለውጥም። ዳዊትን እንዳልዋሸው አንድ ጊዜ በቅዱስነቴ ማልኩ። ዘሩ ለዘላለም ዙፋኑም በፊቴ እንደ ፀሐይ ይኖራል፣ ለዘላለም እንደ ጨረቃ ይጸናል፣ ምስክርነቱ በሰማይ የታመነ ነው ይላል። ስለዚህ እግዚአብሔር ዙፋንን ለዳዊትና ለዘሩ ለዘላለም ምን አደረገ? ገባ እና ይሄ ለዘላለም ያ ዘር በንግስና የሚቀጥል ዘር እንደሚሆን እግዚአብሔር ተናገረ ማለት ነው።
ይሄ ሳሙኤል ላይ ያነበብነው ሁለተኛ ሳሙኤል ላይ ነገሥትም ላይ ያነበበን የነበረው የነብዩ ናታን መጥቶ ለዳዊት ቤተ መቅደስ ቤት ሊሰራ ለእግዚአብሔር ቤት ሊሰራ በተነሳ ጊዜ አንተ አይደለም የምትሰራው የሚሰራው ማን ነው? ካንተ የሚወለደው ልጅህ ነው አለውና እሱ ካንተ የሚወለደውን ልጅ እኔ ልጄ እለዋለሁ እርሱም አባቴ ይለኛል አለ። ቤት ሰሪው ምኔ ነው ማለት ነው እያለ ነው እግዚአብሔር ልጄ ነው እያለ ነው። ገባችሁ? የሚያወራው ስለ ቀጣዩ ልጅ ስለ ሰሎሞን እንደሆነ እናያለን። ግን ስለ ሰሎሞን ብቻ ሳይሆን ስለ ረጅም ዘመን እንደሚናገር ዳዊትም ያኔ ስለገባው ስለ ሩቅ ዘመን ምን አልከኝ አለ? የሩቅ ዘመን ተናገርከኝ አለ። አባቴ እለዋለሁ አለ። አባቴ ይለኛል አለ። እኔም ደግሞ ልጄ እለዋለሁ አለ። ካንተ ዘር የሚወጣውን እኔ ምን ማረገውን ቤት የምሰራለትን ቤት የሚሰራልኝን። ከዛ ምዕራፍ 110 እዛው መዝሙረ ዳዊት ውስጥ ምዕራፍ 110 ከ1 እስከ 4 ያለው እናነባለን። ዳዊት ነው የሚናገረው። እግዚአብሔር የተናገረውን ይናገራል እዚህ ጋር። አሁን ልብ አድርጉ። እንደዚህ ስናጠና ያለነው የት ነው? እሱ በዘመን ያለነው የት ነው? እሱ በዘመን ስናጠና ነው ያልኩት። የት ነው ያለነው? ብሉይ ኪዳን ነው ያለነው እንጂ አሁን ያለንበት ቦታ ሆነን አይደለም። ያለነው የት ነው? እዛ ሆነን በእነሱ ዘመን ሆነን እንደነሱ ነው የምንሰማው። እግዚአብሔር አለ ጌታዬን አለ። ይህን የሚለው ዳዊት ነው። መዝሙር ቅንፍ 110 ከ1 እስከ 4 እግዚአብሔር ጌታዬን ጠላቶችን ለእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው አለ። ማንን? ዳዊት ነው ይህን የሚለው እና የሆነ አንድ ምን ብሎ የሚጠራው አለ ዳዊት ጌታዬ የሚለው አለ። ይሄ እግዚአብሔር የኔን ጌታ እንዲህ አለው አለ። ጠላቶችን ለእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። እግዚአብሔር ይላል የኃይልን በትር ከጽዮን ይልክልሃል። ለዛ ሰው ማለት ነው። በጠላቶችህ መካከል ምን በል ግዛ። ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን በአጥቢያ ኮከብ አስቀድመ ከሆድ ወለድኩ ይላል። ማንን ነው የሚለው ማለት ነው? እግዚአብሔር ነው የሚለው። ማንን? ዳዊት አሁን የሚናገርለትን ያንን ሰው ማለት ነው ይላል። ከዛ አንተ ይላል መልከ ጼዴቅ እንደ መልከ ጼዴቅ ስርዓት ይላል ቁጥር 4 እንደ መልከ ጼዴቅ ስርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለት አይጸጸትም። ዳዊት ነው ይሄን የሰማው። ዳዊት ምን ይሰማል? ጌታዬ። ይሄ ጌታዬ የሚለው የሱን ዘር ነው ያውቃል። የሱን ዘር አሁን ዳዊት ይገለጥለታል። ጌታው እንደሆነ ይገለጥለታል። ግን ዘሩ ነው ጌታ እንደሆነ። ጌታም ሲሆን ንጉስ መደረጉ ማለት ንጉስ እንደተደረገ ይገለጥለታል። ይሄ እግዚአብሔር ምን ሲለው ይሰማል? የዳዊትን ዘር እግዚአብሔር ጌታ የሚያደርገውን ምን ሲለው ይሰማል? ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ሲለው ይሰማል። ደግሞ ምን ሲለው ይሰማል? ምን ይለዋል እግዚአብሔር? እሱን ያንን ሰው ማለት ነው በኃይል ቀኝ ምን ታደርጋለህ? ግዛ ይለዋል። ማለት ኃይሌን እሰጥሃለሁ፣ ደግሞ አንተ ምን ታደርጋለህ? ግዛ ይለዋል። ደግሞ ምን ይለዋል? አንተ እንደ መልከ ጼዴቅ ማዕረግ ለዘላለም ካህን አለው። ዋው! ዳዊት ንጉስ ነው፣ ግን ለሱ ዘር እግዚአብሔር ምን ሲል ሰማው? ካህን ሲለው ሰማው። ዋው! እንዴት ካህን ይሆናል? ከዛ ምን አለው? እንደ መልከ ጼዴቅ ማዕረግ አለው። እንደ መልከ ጼዴቅ ማዕረግ። ስለዚህ አንተ ካህን የምትሆነው እንደ አሮን አይደለም፣ እንደ መልከ ጼዴቅ ማዕረግ ወይም እንደ መልከ ጼዴቅ ስርዓት in the order of Melchizedek ይላል። ኦርደር ስርዓት። ያ ስርዓት ምን መሰላችሁ? መልከ ጼዴቅ የብሉይ ኪዳኑ ጋር ብዙ ስብስብ ነገር ውስጥ አንገባ፣ ፊት ለፊት ያለችው ግልጽ ነገር ብናይ የብሉይ ኪዳኑ መልከ ጼዴቅ የሚባለው ሰው ማንም ሆነ ማን ማለት ነው፣ ብቻ ያ ሰው ጋር ያለው አንድ ስርዓት ምንድነው? እሱ ሰውየው የልዑል እግዚአብሔር ምንድነው አለው? ካህን አለው። የዛች ሳሌም የምትባል ከተማ ደግሞ ምንድነው? እሱ ንጉስ ነው። ሰውየው መልከ ጼዴቅ ንጉስ ሆኖ ምን የሆነ ነበረ? ካህን ነበረ። የመልከ ጼዴቅ ስርዓት ይሄ ነው። ያ የመልከ ጼዴቅ ኦርደር ክህነትና ንግስናን አንድ ላይ የያዘ ነው። ዳዊት ከእግዚአብሔር ይህን ሰማ። ለማ ሲነገር? ለዘሩ ሲነገር ሰማ። አይገርማችሁ? እግዚአብሔር ለዘሩ ይህን ሲናገረው ሰማ። ነብይም ስለሆነ ሰማ። ምን አለው? ዘሩን ከዳዊት የሚወጣውን ዘር እግዚአብሔር ጌታ ሲያደርገው
ከዛ ይሄንን መልእክት ሲናገረው አንተ እንደ መልከ ጼዴቅ ሹመት ለዘላለም ምንድነው አለው ካህን ሲለው አየ። እንደ መልከ ጼዴቅ የሚባለው ነገር እንደሚመጣ ይሄንን ነቢያት ሲናገሩ የምናየው ዘካርያስ እዚህ ጋር ሲናገር ነው ማለት ነው። ስለዚህ እነዚህ ትልቅ ነገሮች ናቸው። ኢሳይያስ ምዕራፍ 6 ጋር እንሄዳለን። ይሄ የሚታወቅ ጥቅስ ነው። ኢሳይያስ ምዕራፍ 6 እናውጣና ምዕራፍ 6 ላይ ለዳዊት ልጅ ከዳዊት ልጆች መካከል አንዱ ለነበረው ንጉስ እግዚአብሔር እንዲህ ይላል። ይሄም አካዚያስ ወይም አካዝስ ነው የሚባለው ቁጥር 10 ላይ ኢሳይያስ ምዕራፍ 7 ይቅርታ ምዕራፍ 7 ቁጥር 10 ከ10 ጀምሮ ቁጥር 10 ምዕራፍ 7 ከቁጥር 10 ጀምሮ እስከ 14 እናነባለን። እንዲህ ይላል። እግዚአብሔርም ደግሞ አካዝን እንዲህ ብሎ ተናገረው፣ ከጥልቁ ወይም ከከፍታው ቢሆን ከአምላክህ ከእግዚአብሔር ምልክትን ለምን። ምዕራፍ 7 ነው ያልኳችሁ አይደል? አካዝም አልለምንም እግዚአብሔርንም አልፈታተንም አለ። እርሱም አለ እናንተ የዳዊት ቤት ሆይ ስሙ። ለማን ነው የሚነገረው መልእክቱ? ለዳዊት ቤት ነው፣ ለንጉስ ቤት ነው የሚነገረው። በእውኑ ሰውን ማድከማችሁ ቀላል ነውን? አምላኬን ደግሞ የምታደክሙ? ስለዚህ ጌታ ራሱ ምልክት ይሰጣችኋል። ለዳዊት ቤት ለነገስታቱ ዘር ነው ምልክት የሚሰጣቸው። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። እግዚአብሔር መድኃኒት የሚያመጣበት ይሄ በዳዊት ቤት ውስጥ ያለውን ውድቀት የሚያስቀር ነገር እናንተ ነገስታቶች ስሙ፣ እናንተ የዳዊት ቤተሰቦች ስሙ፣ ምልክት ይሰጣችኋል አለ። ያ ምልክት ምንድነው የሚሆነው? ድንግል ትጸንሳለች። ከዛ ድንግል መጸነሷ ምንድነው ማለት ነው? ምልክት። ይሄን ዝም ብላችሁ ያዙት። የሚቀጥለው ሳምንት አነሳለሁ። ምዕራፍ 9 ከ6 እስከ 7 ያለውን እናነባለን። እንዲህ ይላል፣ ሕፃን ተወልዶልናልና። ስለዚህ ድንግሊቱ ወለደች ማለት ነው። ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህን ያደርጋል። ዋናው ትንቢታችን አሞጽ ላይ ምንድነው? የወደቀችውን የዳዊትን ቤት አነሳለሁ፣ እንዲያረጋለሁ። እግዚአብሔር ይህንን ያደርጋል። የእግዚአብሔር ቅናት እንደሚያደርገው ነው እዛም ጋር ያለው ተስፋ። የእግዚአብሔር ቅናት ይሄን ያደርጋል ሲል ከዳዊት ቤት ነው። አሁንም ተመልከቱ፣ ለዳዊት ምንድነው የሚለው? በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። ስለዚህ አሁን እየተነገረ ያለው ተስፋ ስለማን ነው? ስለ ዳዊት ዙፋን ነው። ዳዊት ነው። ይሄ የዳዊት ተስፋ ነው ይሄ ማለት ነው። ወደ ሚክያስ ጋር እንሄዳለን። ሚክያስ ቶሎ ከዛ በኋላ የምታገኙት ነው። ሚክያስ ምዕራፍ 5 ይህም የሚታወቅ ጥቅስ ነው። የድሮ ትርጉም ከያዛችሁ ገጽ 695 ላይ ታገኙታላችሁ። ምዕራፍ 5 ቁጥር 2 እንዲህ ይላል፣ አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዥ የሚሆን ይወጣልኛል ይላል። ቤተልሔም የማ ከተማ ነው? የዳዊት ከተማ ነው። ትንቢት የሚነገረው አሁን ለዳዊት ለራሱ ሲነገር አያችሁ። አሁን ደግሞ ለሱ ከተማ ነው የሚነገረው። አንቺ ከተማ፣ ዳዊትን ያወጣች ከተማ ማለት ነው። አንቺ ከተማ ምን ታወጭልኛለሽ? አንድ መስፍን ገዢ ታወጭልኛለች። ይሄ ገዢ ግን አለ
ወደ ኋላ ዘሩ ሲመረመር ዳዊት ጋር ብቻ የሚቆም አይደለም፣ ከዘላለም ነው አለ። ይህ እኮ እንግዳ ትንቢት ነው እኮ፣ በጣም የሚገርም እኮ ትንቢት ነው። ከማን ጋር ለማያያዝ የሚቸግር ነው። ከሳሎሞን ጋር ለማያያዝ ከሆኑት አንዳቸው ጋር ለማያያዝ ይቸግራል። ለምንድን ነው እሱ? አወጣጡ አለ። አወጣጡ ታዩታላችሁ እዚህ ጋር የሚለውን ካንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ። እነዚህ እኮ ትልልቅ ትንቢቶች ናቸው። ይሄ እኮ የእግዚአብሔር መገለጥ ነው። ማን ያየዋል? ዳዊት እግዚአብሔር እንደዛ የገለጸለት ስለሚናገረው ነው እንጂ ነብይ ስለነበር መንፈስ ቅዱስ ስለሚገልጥለት ነው እንጂ ማን ያየዋል? የዳዊት ልጆች ሲነግሱ እነሱ የሚያስቡት ብዙዎቹ ያው የእግዚአብሔርን ክብር አልጠበቁም። ብዙዎቹ የሚያስቡት እንደማን ነው? ሰው እንደማንኛውም ንጉስ ነው የሚያስቡት። እንዲያውም እንደ አሕዛብ ንጉስ ነው የሚያስቡት። እንደ አሕዛብ ንጉስ ለመሆን ነው የሚያስቡት። እግዚአብሔር ግን በነቢያቱ ይመጣና ሚክያስም መዓት ወቀሳ የተናገረ ነው። ይሄ በጣም በቅርባችሁ የሆነ እንደ ጓደኛ የቤተ ዘመድ የምትሉት ሰው እንኳን እንደ ሾክ እንደ ኩርንችት ነው ብሎ የተናገረ ነብይ ነው ይሄ ነብይ። እና ይሄ ነብይ መዓት የሚያስፈራሩ የሚዘገንኑ የህዝቡን የኃጢአት ህይወት ሲናገር የነበረ ነው። እሱ ምን ይላል? እግዚአብሔር ምን ያሳየዋል? ስለ ቤተልሔም ተናገር ይለዋል። አንቺ ከተማ አንድ መስፍን ካንቺ ውስጥ ይወጣል። ትንሽ ነሽ፣ ብዙ ቦታ ያለሽ አይደለሽም በሀገሩ ሲታይ። ነገር ግን አወጣጡ ከጥንት የሆነ የዘላለም የሆነ ካንቺ መስፍን ገዢ ይወጣልኛል። ኤርምያስና ሕዝቅኤልን ደግሞ እናነባለን። እሱን ነው አንበን ነው የምንጨርሰው። ኤርምያስ 33 ላይ እንሄዳለን። ኤርምያስ 33ን እናወጣለን። አሁን ከሚክያስ ዘመን መተን በምርኮ ሊገቡ ሲሉ ኤርምያስ የተናገረው ነው። አልፈው ሊሰጡ ሲሉ የተናገረው ነው። ምርኮ ምድር ላይ ያሉ ደግሞ የተናገረው ሕዝቅኤል ነው። የሕዝቅኤሉ ጥቅስ ብዙዎቻችን የምናስታውሰው ነው። የኤርምያሱን ግን ሁለቱንም እናነባለን። ኤርምያስ እናውጣ። ኤርምያስ 33 ኤርምያስ 33 ከቁጥር 14 ጀምሮ እናነባዋለን። ኤርምያስ 33ን ኤርምያስ 31 ላይ የነብይ የአዲስ ኪዳን እንደሚገባበት ወራት እንደሚመጣ ትንቢት እግዚአብሔር ተናግሯል። ያንን ባለፈው አንብበናል፣ ከአንድ ምዕራፍ በፊት ማለት ነው። አሁን 33 ነው። ቁጥር 14 እነሆ ስለ እስራኤል ቤትና ስለ ይሁዳ ቤት የተናገርኩትን መልካም ቃል የምፈጽምበት ዘመን ይመጣል ይላል እግዚአብሔር። በዚያም ጊዜ ለዳዊት የጽድቅን ቁጥቋጥ አበቅልለታለሁ። አያችሁ፣ ቁጥቋጥ የምትለዋን አያችኋት? ዘካርያስ ቅድም የተናገረውን ለማን ነው ያበቅልለት? ለዳዊት ነው። ለዳዊት የጽድቅን ቁጥቋጥ አበቅልለታለሁ። ምን ብሎ ነው ከላይ የተናገረው? 14 ላይ ስለ እስራኤል ቤትና ስለ ይሁዳ ቤት የተናገርኩትን መልካም ቃል የምፈጽምበት ዘመን ይመጣል። እነዚያ የተነገሩት መልካም ነገሮች ሁሉ የሚፈጸሙት ያኔ ነው አለ። በዚያም ዘመን ቁጥር 15 በዚያም ጊዜ ለዳዊት የጽድቅን ቁጥቋጥ አበቅልለታለሁ፣ እርሱም ፍርድንና ጽድቅን በምድር ያደርጋል። ይሄ ቁጥቋጥ ማለት ነው። በዚያም ዘመን ይሁዳ ይድናል። በማ ዘመን? የዳዊት ቁጥቋጥ ሲመጣ ማለት ነው። ይሁዳ ይድናል፣ ኢየሩሳሌምም ተዘልላ ትቀመጣለች። የምትጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው። እንዴት ደስ ይላል! እግዚአብሔር ጽድቃችን ማለት ሰው የራሱ ጽድቅ የለውም። አሁን ጽድቅ ሆነው ማለት ነው። እግዚአብሔር ጽድቅ ሆነው። እግዚአብሔር ጽድቅ ሆነው ማለት የእግዚአብሔርን ጽድቅ ይለብሳል፣ የእግዚአብሔርን ጽድቅ ይገልጣል ማለት ነው። የጌታ እሱ ጋር ይገኛል ማለት ነው። ቁጥር 17 እግዚአብሔር እንዲህ ይላልና በእስራኤል ቤት ዙፋን ላይ የሚቀመጥ ሰው ከዳዊት ዘንድ አይታጣም። የሚቃጠለውንም መስዋዕት የሚያቀርብ የእህሉንም ቁርባን የሚያቃጥል ሁልጊዜም የሚሰዋ ሰው ከሌዋውያን ከካህናት ዘንድ በእኔ ፊት አይታጣም። የእግዚአብሔርም ቃል ወደ ኤርምያስ እንዲህ ሲል መጣ። እግዚአብሔር እንዲህ ይላል፣ ቀንና ሌሊት በወራቱ እንዳይሆን የቀን ቃል ኪዳኔን እና የሌሊት ቃል ኪዳኔን ማፍረስ ብትችሉ። አሁን በዚህ ወር ውስጥ ማርች ውስጥ ቀንና ሌሊት ምን ይላደርጋሉ? እየተፈራረቁ ነው። ቀንና ሌሊት
በየወሩ የሚፈራረቁትን በየጊዜው እንዳይፈራረቁ ለማድረግ እናንተ የምትችሉ ከሆነ ማስቆም የምትችሉ ከሆነ አለ። ቁጥር 21 በዙፋኑ ላይ የሚነግስ ልጅ እንዳይሆንለት ከባሪያዬ ከዳዊት ጋር ከአገልጋዮችም ከሌዋውያን ካህናት ጋር ያለው ቃል ኪዳኔ ደግሞ ምን ይላል? ይፈርሳል። ደስ አይልም? ምን ማለት ነው? ይሄንን ቀን የቀንና የሌሊትን ስርዓት ማስቆም ከቻላችሁ ለዳዊት የነገርኩት ተስፋ ሊፈርስ ይችላል። ለማን ነው አሁን የሚነገረው? ለዳዊት። የመቼ ነው የሚነገረው? የሩቅ ዘመን ነው የሚነገረው። ከዛ እንዲህ ይላል ቁጥር 22 የሰማይን ሰራዊት መቁጠር የባህርን አሸዋ መስፈር እንደማይቻል እንዲሁ የባሪያዬን የዳዊትን ዘርና የሚያገለግሉኝን ሌዋውያንን አበዛለሁ ይላል። እንደ ሰማይ ከዋክብት እንደ ምድር አሸዋ ለማን ነው የተነገረው የነበረው? ለአብርሃም ነው። አሁን ማጋ በተስፋ ቃል ውስጥ ማጋ መጣ? የዳዊት ዘርም ጋር መጣ ማለት ነው። የንጉሱ ቤተሰብ ጋር ዳዊት የአብርሃም ዘር መሆኑን አንረሳም። ግን አሁን በምኑ ጥሪ ውስጥ መጣ? በንግስና ጥሪ ውስጥ መጣ። ቁጥር 23 የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። ይህ ሕዝብ እግዚአብሔር የመረጣቸውን ሁለቱን ወገን ጥሏቸዋል ያለውን ነገር አትመለከትምን? ማንን ማለት ነው? እስራኤልና ይሁዳን ጥሏቸዋል የሚለውን አትመለከትምን? እንዲሁ በፊታቸው ከእንግዲህ ወዲህ ሕዝብ እንዳይሆን ሕዝቤን አቃለዋል። እግዚአብሔር እንዲህ ይላል፣ የቀንና የሌሊት ቀን ቃል ኪዳኔን የሰማይንና የምድርንም ስርዓት ያላጸናሁ እንደሆነ እኔም ደግሞ በአብርሃምና በይስሐቅ በያዕቆብም ዘር ላይ ገዦች የሆኑ ዘንድ ከዘሩ እንዳልወስድ የያዕቆብንና የባሪያዬን የዳዊትን ዘር እጥላለሁ፣ ምርኳቸውን እመልሳለሁና እምራቸውም አለሁና። ስለዚህ እግዚአብሔር ምንድን ነው የሚለው? ይሄ ነገር የማይቀር ነው፣ የማይለወጥ ነው፣ ይህንን አደርገዋለሁ ይላል። 37 ጋር እንሄድ። ሕዝቅኤል 37 ይሄ ብዙ የምታስታውሱት ክፍል ብዬ ማስበው ይሄ ነው። እናነባለን። ሕዝቅኤል 37 ቁጥር 15 ጀምሮ እናነባለን። ሕዝቅኤል 37ን ከ15 ጀምሮ ልክ እንደ ኤርምያሱ እስከ መጨረሻ ያለው እናነባለን። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። ቁጥር 37 ምዕራፍ 37 ቁጥር 15 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። እንግዲህ ይሄ ደግሞ በምርኮ ውስጥ የነበረ ነብይ ነው ሕዝቅኤል። አንተ የሰው ልጅ ሆይ አንድ በትር ውሰድና ለይሁዳና ለባልንጀሮቹ ለእስራኤል ልጆች ብለህ በላዩ ጻፍ። የሆነ በትር ውሰድ፣ እሱ ላይ ምን ብለህ ትጽፋለህ? ይሁዳና ባልንጀሮቹ ብለህ ጻፍበት አለ። ይህንን እንግዲህ የሚናገረው በምርኮ በኃጢአታቸው ምክንያት ተማርከው ያሉ ናቸው እስራኤላውያን። ሕዝቅኤል ላይ በጣም በብዛት የእነሱን ኃጢአትና በደል ይናገራል። ከዛ ጻፍ። ሌላም በትር ውሰድና የኤፍሬም በትር ለዮሴፍና ለባልንጀሮቹ ለእስራኤል ቤት ሁሉ ብለህ በላዩ ጻፍ። ይሄ ደግሞ የሌሎቹን ጻፍ ማለት 10 ነገድ ናቸው በአንድ በኩል፣ በሌላው ላይ 2 ነገድ ነው። እነዚህ እንግዲህ ተለያይተው ያሉበት ጊዜ ነው። ሁለት መንግስት ተከፍለው ያለበት ነው። ቁጥር 17 አንድ በትርም እንዲሆኑ አንዱን ከሁለተኛው ጋር ለአንተ አጋጥም፣ በእጅም ውስጥ አንድ ይሁኑ። ይሄኛውን በትር ያዝ፣ ይሄኛውን በትር ያዝና አምጥተህ አጋጥማቸውና እጅ ውስጥ ሁለቱ የተጋጠሙበትን ያዘው ማለት ነው። እንደዚህ ያዘው ይለዋል። ያዘው። ቁጥር 17 አንድ በትርም እንዲሆኑ ከሁለተኛው ጋር ለአንተ አጋጥም፣ በእጅህም ውስጥ አንድ ይሁኑ። የሕዝብህም ልጆች ይህ የምታደርገው ነገር ምን ማለት እንደሆነ አትነግረንምን ብለው በተናገሩ ጊዜ አንተ ጌታ እግዚአብሔር እንዲህ ይላል፣ እነሆ በኤፍሬም እጅ ያለውን የዮሴፍን በትር ባልንጀሮቹንም የእስራኤልን ነገዶች እወስዳለሁ፣ አንደኛው ማለት ነው። ከእርሱም ከይሁዳ በትር ጋር አጋጥማቸዋለሁ፣ አንድ በትርም አደርጋቸዋለሁ፣ በእጄም ውስጥ ምን ይሆናሉ? አንድ ይሆናሉ በላቸው። ማን ነው አንድ አድራጊው? እግዚአብሔር ማለት ነው። አንድ ይሆናሉ በላቸው። የምትጽፍባቸውም በትሮች በዓይናቸው ፊት በእጅ ውስጥ ይሆናሉ። አንተም እንዲህ ትላቸዋለህ፣ ጌታ እግዚአብሔር እንዲህ ይላል፣ እነሆ የእስራኤልን ልጆች ከሄዱባቸው ከአሕዛብ መካከል እወስዳለሁ፣ ከስፍራም ሁሉ ሰበስባቸዋለሁ፣ ወደ ገዛ ምድራቸውም አመጣቸዋለሁ። በምድርም ላይ በእስራኤል ተራሮች ላይ አንድ ሕዝብ አደርጋቸዋለሁ፣ አንድ ንጉሥም በሁላቸውም ላይ ይነግሣል።
ከዚያ ወዲያ ሁለት ሕዝብ አይሆኑም። ከዚያ ወዲያም ሁለት መንግስቶች ሆነው አይለዩም። ከዚያም ወዲያም በጣዖቶቻቸውና በርኩሰታቸው በመተላለፋቸውም ሁሉ አይረክሱም። ምን ይላሉ ማለት ነው? ይነጻሉ ማለት ነው። አይረክሱም። ኃጢአትም ከሰሩባት አመፅ ሁሉ አድናቸዋለሁ። ምን ይገኛል ማለት ነው? መድኃኒት ይገኛል ማለት ነው። አድናቸዋለሁ። ኃጢአትም ከሰሩባት ሁሉ አድናቸዋለሁ። ያቆምኩበትን እንትን አርጌ ነው። ወደ ቁጥር 21 23 ጋር ደርሻለሁ። እሺ 22 ልድገመው እንግዲህ ወደ ምድራቸው ወደ ገዛ ምድራቸው አመጣቸዋለሁ። በምድርም ላይ በእስራኤል ተራሮች ላይ አንድ ሕዝብ አደርጋቸዋለሁ። አንድ ንጉሥም በሁላቸው ላይ ይነግሳል። ከዚያ ወዲያ ሁለት ሕዝብ አይሆኑም። ከዚያ ወዲያም ሁለት መንግስቶች ሆነው አይለዩም። ከዚያ ወዲያም በጣዖቶቻቸውና በርኩሰቶቻቸው በመተላለፋቸውም ሁሉ አይረክሱም። ኃጢአትም ከሰሩባት አመፅ ሁሉ አድናቸዋለሁ፣ አነጻቸውም አለው። ሕዝብም ይሆኑኛል፣ እኔም አምላክ እሆናቸዋለሁ። እቺን አረፍተ ነገር ያዟት። እቺ መጨረሻዋል። ከዛ ባሪያዬም ዳዊት ንጉሥ ይሆናቸዋል፣ ለሁሉም አንድ እረኛ ይሆንላቸዋል። በፍርዴም ይሄዳሉ፣ ትእዛዜንም ይጠብቃሉ፣ ያደርጓትም። አይገርምም? ይሄ ምዕራፍ 31 ላይ ያለው ተስፋ ይሄ ነው። አዲስ ኪዳን በምገባበት ወራት ሕጌን በልቦናቸው አኖራለሁ፣ የድንጋዩን ልብ አውጣና የሥጋ ልብ ሰጣቸዋለሁ። ሕጌን በልቦናቸው አኖራለሁ፣ በልባቸው እጽፋለሁ። ከዛ ደግሞ በትእዛዜ ምን አደርጋቸዋለሁ? አስኬዳቸዋለሁ የሚል ሕዝቅኤልም ላይ ኤርሚያስም ላይ አለ። እዚህ ጋር እንደዛ ነው የሚሆነው አለ። በትእዛዜንም ይጠብቃሉ ያደርጉትማል። ቁጥር 25 አባቶቻችሁም በኖሩባት ለባሪያዬ ለያዕቆብ በሰጠኋት ምድር ይኖራሉ። እነርሱና ልጆቻቸው የልጅ ልጆቻቸውም ለዘላለም ይኖሩባታል። ባሪያዬም ዳዊት ለዘላለም አለቃ ይሆናቸዋል። የሰላምም ቃል ኪዳን ከእነርሱ ጋር አደርጋለሁ፣ የዘላለምም ቃል ኪዳን ይሆንላቸዋል። እኔም እባርካቸዋለሁ፣ አበዛቸውም አለው። መቅደሴንም ለዘላለም በመካከላቸው አኖራለሁ። ዋናው እሱ ነው። መቅደሱን በመካከላቸው አኖራለሁ፣ ማደሪያዬም በላያቸው ላይ ይሆናል። እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። መቅደሴም ለዘላለም በመካከላቸው በሆነ ጊዜ እኔ እስራኤልን የምቀድሰው እግዚአብሔር እንደሆንኩ አሕዛብ ያውቃሉ ይላል። የጌታ ስም የተባረከ ይሁን። እነዚህ ተስፋ ቃላት የእግዚአብሔር የወደፊት ራእይ ናቸው፣ የወደፊት እቅድ ናቸው። ከዛ በኋላ ስንመለከት በእነዚህ ተስፋ ቃል መሰረት የሆነውን ነው የምንመረምረው ከእንግዲህ በኋላ ማለት ነው። ስለዚህ ከነዚህ ነቢያት መልእክት ውስጥ ምናልባት አንድ ኢሳይያስ ላይ መጨመር የሚኖርብኝ አንድ ጥቅስ አለ። ከሱ በስተቀር ብዙ ናቸው። በጣም ብዙ ትንቢቶች አሉ፣ በጣም ብዙ ትምህርት እና ኢየሱስ ማን ነው የሚል ትምህርት አስተምር ነበረ ኢትዮጵያ ውስጥ። ምናልባት እዚህ አንስቼው አላቅም። እና እሱን ትምህርት በየኮንፈረንሱ እሱን አስተምረን እየተባልኩ ነበረ መጋበዘው። እሱን ትምህርት ይዘህና እየተባልኩ ማለት ነው። እና ኢየሱስ ማን ነው የሚለው ትምህርት ላይ ብሉይ ኪዳን ውስጥ ቁጭ ብለን ወደ አዲስ ኪዳን ሳንገባ እዛው ብሉይ ኪዳን ውስጥ ሆነን አዲስ ኪዳን ሳንገባ እግዚአብሔር አመጣለው ያለውን ሰው መለየት እንድንችል የሚረዳ ነው። ብሉይ ኪዳን ውስጥ ብቻ ቁጭ ብለን እና እዛ ውስጥ ይሄ የሚመጣውን የዳዊት ልጅን ዘርን የት እንደሚወለድ፣ እንዴት እንደሚወለድ፣ ማን እንደሚወልደው፣ ከዛ ሲያድግ ምን እንደሚያደርግ፣ ምን እንደሚሰራ፣ እንዴት አይነት ስራዎችን እንደሚሰራ፣ ምን አይነት ፈተና እንደሚያጋጥመው፣ ያን ፈተና እንዴት እንደሚያልፍ፣ ከዛ በኋላ ደግሞ እንዴት ያለ ክብር ውስጥ እንደሚገባ ሁሉም ነገር ብሉይ ኪዳን ውስጥ የተነገረው ሁሉም። ከዛ በኋላ የምንገባበት ዘመን አሁን እኛ አዲስ ኪዳን የምንለው አዲስ ነገር የሚመጣ ሳይሆን ያ ተሸፍኖ የነበረው ነገር ምን የሚልበት ነው? የሚገለጥበት። የአዲስ ኪዳን ዘመን የመገለጥ ዘመን ነው።
ለትውልዶች ሁሉ ስውር ሆኖ የነበረው ተሸፍኖ የነበረው ግልጥ የሚልበት ነው እንጂ እግዚአብሔር ሊያረግ ያለውን ሁሉ ተናግሮ የጨረሰው ልብ ብላችሁ ስሙኝ የጨረሰው ብሉይ ኪዳን ውስጥ እስከ ዘላለም የሚያደርገውን የጨረሰው ብሉይ ኪዳን ውስጥ በአዲስ ኪዳን ዘመን የሚደረግ እግዚአብሔር ያላደረግ ያልተናገረለት እስከ ዛሬም የለም ወደፊትም አይኖርም። ነቢያት የብሉይ ኪዳን ነቢያት ማለት ዝም ብሎ አሁን እኛ እንደምናየው እንደምናስበው አይደለም። ነቢያት ማለት የእግዚአብሔር የወደፊት እቅዱ በሙሉ ሰነዱ የተሰጣቸው ናቸው። ብሉፕሪንቱን የተቀበሉ ማለት ነው። የእግዚአብሔርን የዘላለም እቅድ እጃቸው ላይ የተሰጣቸው ማለት ነው። እነሱን ስናቅ ዘመናችን ሁሉ አወቀ ማለት ነው። በጣም ወሳኝ ነው። አንድ እረኛ ይኖራቸዋል፣ አንድ አለቃ ይኖራቸዋል። የዛን ጊዜ አለ ኢየሩሳሌም ተዘልላ ትኖራለች፣ ሰላም ይሰፍናል አለ። ሰላም ይሆናል አለ። እሱ አለቃ በሚሆንበት ጊዜ አለ የዛን ጊዜ ህዝቡ ከርኩሰት በሙሉ ምን ይላሉ? ይርቃል። የትም አይነት ርኩሰት ከእንግዲህ በኋላ አይታይም። እግዚአብሔር በህዝቡ የሚያዝንበት ዘመን ያበቃል። መቅደሱ በህዝቡ መካከል የሱ መቅደስ ይገኛል። መቅደሱም ለዘላለም ይሆናል። እግዚአብሔር በመቅደሱ ውስጥ ህዝቡ ያመልኩታል፣ እሱም ደግሞ አምላካቸው ይሆናል ብሎ ያ መጀመሪያ ያቀደው መጀመሪያ ያሰበው ሐሳብ እንደሚፈጸም ይናገራል። መቼ? ያ ዘር ሲመጣ፣ ያ ቁጥቋጥ ሲመጣ ልቤን ያሳርፋል አለ። እሱ የእግዚአብሔር ቤተ መቅደስ ሰሪ ነው አለ። እሱ ይሰራል አለ ዘካርያስ። እሱ ሲመጣ ይሰራዋል አለ። የዳዊት ቅባት እሱ ውስጥ ስላለ እሱ ራሱ ይመጣና ቤተ መቅደሱን ይሰራዋል። ያ እሱ የሚሰራው ቤተ መቅደስ የዘላለም ይሆናል። ልክ እሱ ሰርቶ ሲጨርስ ህዝቡ ያመልከኛል አለ። ደግሞ እሱ መስቶ የሚሰራ ብቻ አይደለም የሚሆነው። ደግሞ ምንድነው እሱ? ካህንም ስለሚሆን ህዝቡ እኔን እንዲያመልክ ያደርጋል። ህዝቡ እኔን እንዳያመልክ የሚከለክለውን ያን ርኩሰት በሙሉ ያስወግድና ከዛ እሱ ምን ያደርጋል? ህዝቡን ወደ ጥልቅ የሆነ አምልኮ ውስጥ ያስገባል አለ። ነቢያት የጊዜውን ካህናት እየወቀሱ የጊዜውን ነገስታት እየወቀሱ እግዚአብሔር ያንን አድርጎ ግድ የለም መምጣቱ አይቀርም ይላል። እኔ የተናገርኩት መሆኑ አይቀርም። አንድ የሚመጣልኝ ቁጥቋጥ አለ፣ እሱ ሲመጣ ልቤን ያሳርፋል ይላል። ይሄ የተነገረለትን ዘር ለዳዊት የተነገረውን ተስፋ ይሄ ቅባት የሚገለጥበትን እሱን እንግዲህ የሚቀጥለው ሳምንት ጀምሮ ደግሞ ወደዛ እሱን ወደ ማየት እንመጣለን ማለት ነው። እነዚህ ነቢያት መልእክት ማያችን ናቸው ማለት ነው። ማያዎቻችን፣ መነጽሮቻችን ናቸው። እግዚአብሔር አምላክ የተመሰገነ ይሁን። እስቲ ቆመን እንጸልያለን። አሜን። ንጉሱ ቤተ መቅደሱን የሚሰራው እግዚአብሔር በሕዝቡ መካከል እንዲያድር ነው። እግዚአብሔር በሕዝቡ መካከል ሲያድር ሕዝቡ እግዚአብሔርን እንዲያመልክ ነው። እግዚአብሔርም ደግሞ አምላካቸው እንዲሆን ነው። ያ መጨረሻው ነው። የመጨረሻው ግብ እግዚአብሔርን ማምለክ ነው ለዘላለም። እግዚአብሔር ደግሞ በሕዝቡ መካከል ሲሆን ማለት ነው። የአምልኮ ማለት ደግሞ ጥልቅ ነው፣ ፍቅር ነው። በጠለቀ ፍቅር በእግዚአብሔር መያዝ ነው፣ መወረስ ነው፣ መዋጥ ነው። ሁለንተናን ለእግዚአብሔር መስጠት ነው። አንዳንዴ የእግዚአብሔር ሕልውና በጣም ሲሰማን እንወድቃለን አይደል? ወድቀን እንሰግዳለን አይደል? ራሳችንን እንሰጣለን፣ እንማረካለን፣ መቋቋም ያቅተናል። ለዘላለም በእግዚአብሔር እርካታ ውስጥ የሚኖረው እግዚአብሔርን ማምለክ ውስጥ ሲገባ ነው። መቅደሱ የተፈለገው ለዚህ ነው፣ እግዚአብሔርን እንዲያመልኩት ነው። ቁጥቋጥ የሚባል ይመጣል አለ፣ ከዳዊት ስር የሚያቆጠቁጥ እሱ መቅደሴን ይሰራል አለ። ያኔ ረፍት ይሆናል አለ። ልዩነት በሙሉ ይወገዳል አለ። አንድ መንጋ ይሆናሉ አለ። አንድ እረኛ፣ አንድ አለቃ ይኖራቸዋል። አንድ ንጉስ
በዳዊት ዙፋን ላይ የሚቀመጥ አለቅነት የተከመረበት አለቅነት በጫንቃው ላይ ይሆናል አለ፣ ይበዛል አለ። ኢሳይያስ ደግሞ አየ። እግዚአብሔር ይመስገን። እግዚአብሔር አይኖቻችንን ይክፈት። በዚህ ሰው ፍቅር ውስጥ እኛን ያስገባ። ለዳዊት የተነገረው ተስፋ ተካፋይ ያደረገን እግዚአብሔር ይመስገን። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእሴይ ግንድ ዳዊት፣ የዳዊት ግንድ፣ የዳዊት ዘር፣ የዳዊት ዘር፣ የዳዊት ዘር፣ ነቢያት የተናገሩለት ዘር፣ ነቢያት የተናገሩለት ዘር፣ የበረከት ዘር፣ የሰላም ዘር፣ የበጎነት ዘር፣ ኃጢአትንና አመፃን የሚያስወግድ ዘር፣ የተባረከ ዘር። ሃሌሉያ። አምላካችንና አባታችን ሆይ እናመሰግንሃለን። ስለ ዛሬው ቀን ተመስገን። ቃልን እንድንማርችን እድል ስለሰጠን እናመሰግንሃለን። ቅድም እንደለመና አሁንም እንለምንሃለን። እነዚህ የነቢያት ቃላት፣ እነዚህ ትንቢቶች በውስጣችን ይቀመጡ። እግዚአብሔር ሆይ በውስጣችን ይሳሉ። በናዝሬቱ በኢየሱስ ክርስቶስ ስም ዘመናችንን ሁሉ መመርመሪያዎቻችንን፣ ዘመናችንን ሁሉ መለያዎቻችንን፣ ዘመናችንን በሙሉ መዋጃዎቻችንን እነዚህ ቃላቶች በውስጣችን የታተሙ ይሁኑ። እነሆ ሐዋርያት በእጃቸው የነበራቸው የእነዚህ የነቢያት ቃል ነበር። እንደዛ በኃይል የተጠቀምክባቸው እግዚአብሔር ሆይ ክብርን በእነሱ የገለጥክባቸው ሐዋርያት ዛሬ እኛ የምናነበው የአዲስ ኪዳን መጽሐፍ አልነበራቸው። በየቀኑ የሚያነቡት የነቢያትን ቃል ነበር። ያ በብራና የተጻፈውን ይዘህልኝና እንዳትረሳ ጢሞቴዎስ፣ እሺ ስትመጣ ይዘህልኝና ብሎ ጳውሎስ የሚጠይቀው ጢሞቴዎስ ከሕፃንነቱ ጀምሮ ሲያነበው የነበረው እነዚህ የነቢያት መጽሐፍት ነበሩ። ሐዋርያው ጴጥሮስ እንደተናገረ ሰው በጨለማ የሚበራን መብራት እንደሚጠነቀቅ የንጋት ኮከብ እስኪበራ ድረስ በጨለማ ያለችን ትንሽ ጧፍ በጥንቃቄ ሰው እንደሚይዝ እኛም ደግሞ ይሄን የጸናውን የትንቢት ቃል በመልካም በጥንቃቄ እንይዛለን አለ። ከቶ ትንቢት በሰው ፈቃድ አልመጣምና ነቢያት በእግዚአብሔር መንፈስ ተነድተው የጻፉልን ነው አለ። ጌታ ሆይ ሐዋርያትህ በእጃቸው የነበራቸው እነዚህ መጽሐፍት ነበሩ። ውስጣቸው የሞላው እነዚህ መጽሐፍት ነበሩ። ዘመናቸውን ያስተዋሉት በእነዚህ መጽሐፍት ነበሩ። ዘመናቸውን የመረመሩት በእነዚህ መጽሐፍት ነበር። በናዝሬቱ በጌታ በኢየሱስ ስም እነዚህ መጽሐፍት በልባችን ውስጥ ይጻፉ። አሁንም እለምንሃለሁ ይጻፉ በናዝሬቱ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ እነዚህ ቃላት በውስጣችን ይታተሙ በናዝሬቱ በኢየሱስ ስም። በሕዝብ ውስጥ ቃልን የማንበብ ረሃብን አምጣ። እግዚአብሔር ሆይ የነቢያትን ቃል የማንበብ ረሃብ አምጣ። ተስፋዎቹን የተሰጡትን ተስፋዎች የማስተዋል አቤቱ ነገርን ስጥ። እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ስም ወደምትፈልገው ደረጃ ፈቀቅ እንድንልልህ ልታደርግ ላለኸው ነገር እንድንዘጋጅልህ በሐዋርያት የሰራው መንፈስ በእኛ መስራት እንዲችል እነሱን ያስታጠቀ እነሱን ያዘጋጀ ዕውቀት እኛ ጋር እንዲገባ እለምንሃለሁ። መንፈስህ በባዶ ሜዳ ላይ አልፈሰሰም። እነዚህ መጽሐፍት ነበሯቸው፣ ያውም እንደኛ በኮፒ አይደለም፣ ከአንዱ ለአንዱ የሚቀባበሉት፣ ያውም እንደኛ በአንድነት ተጠርዘው አይደለም። እያንዳንዱ ተበታትኖ ነው በእጃቸው የነበረው። እያነበቧቸው ልባቸው ውስጥ ይታተም ነበር። ከዚህ የተነሳ ለመስበክ ሲቆሙ መጽሐፍ አይዙም ነበር፣ ምዕራፍ አይጠቅሱም ነበር፣ ቁጥር አይጠቅሱም ነበር። በእጃቸውም ለሕዝብ ሁሉ የሚያነቡት መጽሐፍ ብዙ አልነበራቸው። ቆመው ሲሰብኩ ከልባቸው ይሰብኩ ነበር። ጥቅስ ሲጠቅሱ የነቢያትን ጥቅስ ከቃላቸው ይጠቅሱ ነበር። በእነሱ ላይ መንፈስህ ወረደ።
እንዲህ ነው ያገለገሉ። አምላኬና አባቴ ሆይ እንድታነቃን እጸልያለሁ፣ እንድታስታጥቀን እጸልያለሁ። እነዚህ ቃላት በልባችን ሊታተሙ እንደሚችሉ እንድናመን እጸልያለሁ። እነዚህ ቃላት ውስጣችን ሊጻፉ እንደሚችሉ እንድናመን እጸልያለሁ። የተለየ ረሃብ በውስጣችን እንድታመጣ እጸልያለሁ። እግዚአብሔር ሆይ ትልቅ ነገር በእኛ መሃል ማድረግ ትፈልጋለህና እግዚአብሔር ሆይ ከስንፍና አውጣን፣ ከዳተኝነት አውጣን፣ ከመታከት አውጣን። ትጋትን በውስጣችን ጨምርብን፣ የተለየ ረሃብ ጨምርብን። ዘመኑ አሁን ስለሆነ እግዚአብሔር ሆይ የቀጠርክልን ጊዜ ይሄ ነውና መንቃትን ስጠን። እግዚአብሔር ሆይ ለምንሃለሁ፣ በእኛ መሃል ሁን። የሚቀጥለውንም ሳምንት የሚኖረንን ወሳኝ ጊዜ እግዚአብሔር ሆይ ለአንተ አሳልፌ እሰጣለሁ፣ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። ጌታ እጅግ አድርጎ ይባርካችሁ። እንድትጸልዩ ጸልያችሁ እንድትመጡ ስለሚቀጥለው ሳምንትም አሳስባለሁ። እግዚአብሔር ከእናንተ ጋር ይሁን።